አይታጠፍም ቃሏ ከጽልመት ዘመን ንጋት ከአንድነት ሸማ ጥለት ከአገር አናጺዎች መነሻ ከጠቢባን መዳረሻ ከሸዋ ነገሥታት ቀያ ከላሎ ግሽና ጌራ መሃል ሜዳና ሞላሌ መንዝ ነው ማማገሯ ይፋት ባሷ አንጾኪያ ተጉለት መንዝ ሙልጋ ምንጃር ጅሩ ሞጃ መርያን ኮበርደራ ሸዋ ያገር ራስ ሸዋ ያገር ማማ ከበርኖስ ለባሽ ጌታ ከደጃች ከፈለው አምባ ከደጃች አውራሪስ ቀዬ ከልጅ ግዛቸው ጎራ አመፀኞቹ ዋሻ ላይ ከመንዛፈር ላይ በቅላ ማን ትከሻው ሞልቶ ነው ደፍሮ ሚቆም ከበሯ ማን ትከሻው ሞልቶ ነው ደፍሮ ሚቆም ከበሯ ቢተነኩሱት ቢገፋ ከማይቆርጥ አንስር ሳይለካ ከሚስጥር ከቅኔ ጌታ ከሸዋ ስንቱን ከፈታ ሸዋ ረገድ ገድሌ ደሞ ልጅ አበበ ስንቱ ተጠርቶ ስንቱ ይቀራ ኧረ ስንቱ ልቧ የመንዞር ቅባ ለማተቧ በጄ ባለችኛ እንዴ አይታጠፍም ቃሏ ከሐይቅ የረጋው ልቧ የመንዞር ቅባ ለማተቧ በጄ ባለችኛ እንዴ አይታጠፍም ቃሏ አገር በደም ካበጁ ፊደል ቀርጸው ከጻፉ ከጃንሆይ ናት ከምዬ ከራስ መኮንን ከዳርጌ ባጥንቱ የኢትዮጵያ ካስማ ከሆነው የአማራ ግርማ ስሟ በስሙ የሚጠራ የመንዞር ቅናት የሸዋ ወይ ብላ ጨለሚት ፍርኩታ ወይ ብላ ዳየር ቀጭን አምባ ስለት ትሰማለች ማርያም መሬት ወርዳ ከደፉ የጥበብ አክሊል የሀገር የእምነት አይንኩል ካለበት ቅዱሱ ጽዋ ደብረ ቆጵሮስም መጓ ከአማልክት የግብር ድንኳን ዘብራ አርባራ ወይናምባ በጨዋ ደንብ ያደገች በአባ አክሊሉ ተመክራ መዝረፉን ታውቅበታለች ሚስጥር ነው ቅኔ ነው ፍቅሯ ሽሙንሙን ዘንካታዬ ማርያ እያሌው ማርዬ 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 ሽሙንሙን አይታጠፍም ቃሏ ከሐይቅ የረጋው ልቧ የመንዞር ቅባ ለማተቧ እጄ ባለችኛ እንዴ አይታጠፍም ቃሏ ከጽልመት ዘመን ንጋት ከአንድነት ሸማ ጥለት ከአገር አናጺዎች መነሻ ከጠቢባን መዳረሻ ከሸዋ ነገሥታት ቀያ ከላሎ ግሽና ጌራ መሃል ሜዳና ሞላሌ መንዝ ነው ማማገሯ ይፋት ባሷ አንጾኪያ ተጉለት መንዝ ሙልጋ
ጅሩ ሙዳ መሪያን ኮበር ደራ ሸዋ ያገር ራስ ሸዋ ያገር ማማ ከበርኖስ ለባሽ ጌታ ከደጃች ከፈለው አምባ ከደጃች አውራሪስ ቀይ ከልጅ ግዛቸው ጎራ አመፀኞቹ ዋሻ ላይ ከመንዛፈር ላይ በቅላ ማን ትከሻው ሞልቶ ነው ደፍሮ ሚቆም ከበሯ ማን ትከሻው ሞልቶ ነው ደፍሮ ሚቆም ከበሯ ቢተነኩሱት ቢገፋ ከማይቆርጥ አስር ሳይለካ ከሚስጥር ከቅኔ ጌታ ከሸዋ ስንቱን ከፈታ ሸዋ ረገድ ገድሌ ደሞ ልጅ አበበ ስንቱ ተጠርቶ ስንቱ ይቀራ ኧረ ስንቱ ልቧ የመንዞር ቅባ ለማተቧ እጄ ባለችኛ እንዴ አይታጠፍም ቃሏ ከሐይቅ የረጋው ልቧ የመንዞር ቅባ ለማተቧ እጄ ባለችኛ እንዴ አይታጠፍም ቃሏ አገር በደም ካበጁ ፊደል ቀርጸው ከጻፉ ከጃንሆይ ናት ከምዬ ከራስ መኮንን ከዳርጌ ባጥንቱ የኢትዮጵያ ካስማ ከሆነው የአማራ ግርማ ስሟ በስሙ የሚጠራ የመንዞር ቅናት የሸዋ ወይ ብላ ጨለሚት ፍርኩታ ወይ ብላ ዳየር ቀጭን አምባ ስለት ትሰማለች ማርያም መሬት ወርዳ ከደፉ የጥበብ አክሊል የሀገር የእምነት አይንኩል ካለበት ቅዱሱ ጽዋ ደብረ ቆጵሮስም መጓ ከአማልክት የግብር ድንኳን ዘብራ አርባራ ወይናምባ በጨዋ ደንብ ያደገች በአባ አክሊሉ ተመክራ መዝረፉን ታውቅበታለች ሚስጥር ነው ቅኔ ነው ፍቅሯ ሽሙንሙን ዘንካታዬ ማርያ እያሌው ማርዬ 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 ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በያላችሁበት እንደምን አላችሁ? ይህ አዲስ ድምጽ የሬዲዮና የቴሌቪዥን አገልግሎት ነው። በምኒልክ ሳተላይት ቴሌቪዥን ኢትዮጵያ ውስጥ እንገኛለን። ዛሬ በዩቲዩብም መጠናል። ለአንድ ቀን ይሆናችኋል። ነገ ደግሞ ይዘጉታል፣ ሌላ እንከፍታለን። ባልሳሳት ከ300 በላይ ቻናሎች ከፍተናል እኛ ብቻ። ወዳጆቻችን ደግሞ ምናልባት ከ30 ከ40 በላይ ቻናል ሰጥተውናል። በአጠቃላይ ፕሮግራማችንን ከ350 በላይ ወይም እንደዚህ ከሚሆኑ ቻናሎች ነው እስካሁን ስናቀርብላችሁ የቆየ ነው። እንቀጥላለን። በዩቲዩብ ላይ ለአንድ ቀን በአንድ ጊዜ እየሰራ እንቀጥላለን። በሚቀጥሉት ጥቂት ሳምንታት በዩቲዩብ ላይቭም እንጀምራለን። ምክንያቱም ዩቲዩባችንም ምነው ስሙ ፌስቡክ ላይቭ ማለቴ ነው፣ እሱም ተዘግቶ ነበር። እንደ አዲስ ጀምረናል። በአጭር ጊዜ ውስጥ በርካታ ሰዎች ፎሎ እያደረጋችሁን ነው። በጣም ነው የማመሰግነው። አዲስ ድምፅ አበበ በለው ብላችሁ ፌስቡክ ላይ ፈልጉኝ። ምናልባት አድሚኖች ገብታችሁ ከሆነ ዩቲዩብ ቻናል ላይ የፌስቡክ ቻናላችንን ኮፒ እያደረጋችሁ ሰው ፎሎ እንዲያደርገው ብታደርጉት ፌስቡክ ላይቭ እንጀምራለን። በሁሉም እንመጣለን። ለነገሩ ትዊች የሚባልም አለ፣ በሱም ጀምረን ነበር። በሶሻል ሚዲያ ኦልሞስት በሁሉም ላይቭ እንወጣለን። ምክንያቱም ብዙዎቻችሁ ዩቲዩብ ላይ ነው ያላችሁት እና በዩቲዩብ እስካልመጣ ድረስ ወይ ፍንክች አባቢላው ልጅ ብላችኋል። አንዳንዶቻችሁ በምን ምክንያት እንደሆነ አላውቅም።
እንደዛ ባይሆን ኖሮ በራምብል ብቻ ብትከታተሉን የእናንተም የኛም ድካም ይቀንስ ነበር። ራምብል በቂ ነው፣ ሁሉን ነገር ያደርጋል። ልክ ዩቲዩብ እንደሚያደርገው ያደርጋል። በዚህ ላይ ነፃነቱ በጣም ጥሩ ነው ለሁላችንም። ራምብል ላይ ብትረባረቡ በጣም ጥሩ ነበር። ግን ፎር ሳም ሪዝን ለእኛ ኮሚኒቲ ብቻ ነው በነገራችን ላይ ዩቲዩብ እንደዚህ የሆነው። እንግዲህ እናንተን ከሚከፋችሁ ለምን ሰማይ አይታረስም ብለን ሰማይን እያረስን እንገኛለን። በዩቲዩብ በየጊዜው እንመጣለን፣ እንቀጥላለን አሁንም ማለት ነው። ለዛሬ ትልቅ እንግዳ ይዤላችሁ መጥቻለሁ። በአማራ ህዝባዊ ድርጅት የሸዋ ጠቅላይ ግዛት እዝ ከፍተኛ አመራር የህዝብ ግንኙነት ክፍል ኃላፊው ወንድማችን አበበ ፋንታው በጣም በሚገርም ሁኔታ ከኔ ጋር ይወያያል። ሰፋ ያለውን ጊዜ የምሰጠው ከሱ ጋር ነው። ሌሎችም የፋኖ አመራሮች በዚህ በአዲስ ድምፅ እየቀረቡ ልዩ ልዩ ዝግጅቶችን እንዲያቀርቡ የጠየቅነው። አዲስ ድምፅ በሁለት ነገር ላይ ቀጣዩን ጊዜያችንን በብዛት የምናባክነው እዛ ነው። ይኸው ምንድነው በዳያስፖራ ያሉ የአማራ ማህበር አመራሮች አንድ ላይ ሆነው እንዲመክሩ የሚደረገውን ጥረት በጣም ነው የምናምንበት፣ በጣም ነው የምንደግፈው። ይሄ ከዚህ ውጭ ሌላ አማራጭ ስለሌለ ስቴክ ሆልደርስ ነው የሚባለው እንግዲህ የአማራ ጉዳይ ያገባኛል ያለ ሁሉ ቀርቦ መነጋገር አለበት። ይሄ እየተሄደ ያለው ነገር ለማንም ግልጽ ስለሆነ አንደኛው እሱ ነው። ይደረጋል ሊያደርጉ በሚችሉ ሰዎች ይደረጋል። አንደኛው እሱ ነው። ሁለተኛ መሬት ላይ ባለው ትግል ውስጥ አመራሮችን ተጠያቂ የማድረግ ልዩ ስራ በአጭር ጊዜ ውስጥ እንጀምራለን። በአዲስ ድምፅ የሚያዋጣን ያ ነው። እስካሁን ድረስ የተመጣበት ሁኔታ ያፈራውን ፍሬ ሊያሳጣን የሚችለው የአመራሮች መደማመጥና ስርዓት ይዞ መግባባት ወይም ደግሞ አንዱ የአንዱን መብት አክብሮ ሊሰሩ የሚችሉበት ስራ መስራት አለባቸው እና ለሚቀጥለው የአማራ ትግል መሳካትም ሆነ ውድቀት ተጠያቂ የሚሆኑት ከክፍለ ጦር ጀምሮ ያሉ አመራሮች ስለሆኑ በጣም ረዥም ጊዜ ወስደን የክፍለ ጦር አመራሮች ደግሞ በጣም ይቀያየራሉ። አዳዲስ የክፍለ ጦር አመራሮች በየጊዜው ይመጣሉ እና እሱን ሁሉ ታሳቢ አድርገን ግን ቁልፍ የሆኑትን ከክፍለ ጦሩ ከፍ ብለን ወደ እዝ መሪዎች ደረጃ እና በተለይ የእዝ መሪም ባይሆኑ አዲስ ድምፅ ባለው መረጃ እነማን ናቸው ከፍ ያለውን ጦር እየመሩ ያሉት፣ እነማን ሪሊ ጦር በማስተባበር ደረጃ ምን ያህል ትልቅ አስተዋጽኦ እያደረጉ ነው የሚለውንም አብረናቸው ስለሰራን ስለምናውቅ እንደነዚህ አይነት ሰዎችን አውጥተን ስማቸውንም ፎቶአቸውንም አውጥተን በህግ አምላክ የምንልበት ጥያቄ ይኖራል። መልክ ያለው ነገር እንዲሰሩ ማለት ነው። በህግ አምላክ ቢሉ ትንሽ የክስ ነገር ይመስላል፣ ግን የተጠናከረ አንድነት እንዲያመጡ አስፈላጊውን ላያቸው ላይ ትልቅ ሸክም አለ። እነዚህ ወገኖቻችን የሚያስተባብሩ ወገኖቻችን በጣም ትልቅ ሸክም አለ። ምንም የማናረግ ሰዎች በወሬ ሞራላችን ሲነካ ስታዩና ኢማጂን የጉዳዩ ባለቤቶች ወሬው ምን ሊያረጋቸው እንደሚችል አስቡት። እነሱን ሆናቸው ስለዚህ ከባድ ሸክም ላያቸው ላይ ስላለ ያንን ሊያቀሉ የሚችሉባቸውን ነገሮች በውስጥ የሚነገረውን በውስጥ እያደረግን በአደባባይ የሚነገረውን በአደባባይ እየተናገርን በምንም ታምር ይህን ታላቅ ህዝብ ይህን አማራ ለሌላው ኢትዮጵያዊ የሚያኮራ ሆኖ እንዲወጣ ለራሱም ክብሩን የሚያስከብር እንዲሆን እስከ መጨረሻው ትግላችንን በጣም በትዕግስት እንቀጥላለን። አማራ እየተፈተነ ያለው ትዕግስቱ ጭምር ነው። ብዙ ነገሮች እንድናጣ ተደርገናል። በባህላችን ብዙ ጥሩ ነገሮችን አጥተናል። አገር እንደ አገር ያቆየ ይሉንታ ትልቅ አገራችን ያቆየ ሽምግልና ትልቅ አገራችን ያቆየ ነውር መጸየፍ ትልቅ አገራችን ያቆየ አለመዋሸት ትልቅ አገራችን ያቆየ ሰው ምን ይለኝ ማለት ትልቅ አገራችን ያቆየ እነዚህ እሴቶች ሳይንቲስቶች ተመራምረው ከሚያገኟቸው ትልልቅ ማህበረሰብን ያድናሉ ከሚባሉ በላይ ናቸው። የኛ ስለሆኑ አልተከበሩ። የሆነ ፒኤችዲ ምንትስ ያለው እንዲህ ያለ ሊቅ የፈጠራቸው ናቸው ተብሎ ፓተንት ራይት ምናምን ስላልወጣለትና የኮፒራይት ስለሌለው ግኝት ተደርጎ ስላልተወሰደ የሁላችን ስለሆነ ብቻ ንቀ ነው የነዚህ እሴቶች መመታት ዛሬ ማጨርበር አራድነት ሆኗል። መዋሸት አራድነት ሆኗል። መገለባበጥ ከዚህም ከዛ ማቋም የለሽ መሆኑ ምናምን ሁሉ እስካዋጣው ድረስ ዋናው ይዘህ ተገኝ በልጠህ ተገኝ ምናምን የሚል አይነት ነገር ውስጥ ኢቭን ሰርቆም ቢያመጣ ኦፍ ኮርስ በርካታ ሰዎች በ10 ዓመት ጊዜ ውስጥ የ8 የ9 ትልልቅ ፎቅ ባለቤት ሆነው ሲታዩ በ10 ዓመት አጣድፎ እንዲወዲያ እንዴት ይሆናል? በምን አይነት ንግድ ተለመደ? አክሴፕት አደረግነው። ስለዚህ ስርዓት አልበኝነት፣ መገዳደል፣ ቂመኝነት፣ መናናቅ ይሄ የምታዩት በጣም የሚያስጠላ አይነት ነገር እነዛ ትልልቅ ባሊዎቻችን እነዛ ትልልቅ ዋጋ የምንሰጣቸው ነገሮች ከተመቱ በኋላ እንግዲህ ስሩን ከመታው መፍረስ ነው እንጂ ምን አለ። ስለዚህ የአማራ ትግል ብዙ ነገሮችን ያጣ ነው።
ጠላቶቻችን አማራ 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 እያሉ ግለሰብን አማራ የሆነን ሰው ለማጥቃት ተጠቀሙበት እንጂ ለሁላችን የሚጠቅመውን እሳቤ ነው አማራ በማለት እያጠፉ ያሉት። መልካምነት ሁሉ አማራ የሆነ ይመስል መልካምነትን ሲመቱ ታያላችሁ። ነው ፍቅርና አንድነትን፣ ሰላምና አብሮ መኖርን የወዴት ነሽ የት ነሽ ሳይባባል ተዋዶ ተጋብቶ አብሮ መኖርን አማራ አድርገውት ይመቱታል። የሚገርም እኮ ነው። እሴቱ ሁሉ ሳይቀር በቃ መልካም ነገር በየትም ቦታ እድገት ነገር በየትም ቦታ ነው ይመታል። አማራ ይመስላችኋል? ማሰብ የተሻለ ነገር ማሳየት ምናምን ስኬት ራሱ ይመታል። አማራ ነው ስኬት ወይ መድኃኒዓለም ሰው እንዲህ ያለውን ነገር ሁሉ ነው እየታገልን ያለ ነው እና ሳማው እነዚህን መልክ የሚያስዝ እንቅስቃሴ እየተሰራ ነው። አጀማመራችን በተበተነ መልክ ያደረግነው ስለሆነ ውጤት አምጥቷል። አሁን ሰብሰብ ብሎ ባለቤት እንዲኖረው የሚደረገውም ከባድ ራሱን የቻለ ውጣ ውረድ ስላለው እዛ ላይ ነው ጊዜ የምናጠፋው። አድምተህ ካልሰራህ አንድ ነገር ላይ ፎከስ አድርገህ እንዲሳካ ካላደረክ እንደው ወቅት ያመጣውን እየዘለሉ አንዳንድ ጊዜ እታዘባለሁኝ በወቅቱ ጉዳይ ላይ የሚነሱ ሀት የሆኑ አነጋጋሪዎች ነገር አሉ። እንደነዚህ አይነት ዜናዎች ለሚዲያ ሰው ጠቃሚ ናቸው። ምክንያቱም ዛሬን በርከት ብላችሁ እንድታዩ ነው የሚዲያው ዋና ዓላማ። አዲስ ድምፅ እንደዛ አይደለም። አዲስ ድምፅ የሚሳካውን የሚያዋጣን ነገር እስኪሳካ ድረስ ችክ ብሎ እጅጅም ብንላችሁ ያችኑ እስክናሳካ እንቀጥላለን እንጂ እናንተን ለማማለል ብዙ ዜናዎች አሉ። ብዙ ኢግኖር አድርገን ምንተዋቸው ከሌሎች የበለጠ ልንሰራቸው የምንችል ከሌሎች የበለጠ ቀድመው የሚደርሱን ነገሮች አሉ። ለምሳሌ እናንተን እንደ ወሬ ለመያዝ የገዱ አንዳርጋቸውና ይልቃል ተደባደቡ መባል ዜና ለአዲስ ድምፅ እኮ 3 ቀን 4 ቀን በቂ ፕሮግራም ነው። ብዙ መረጃዎች ስላሉን ማለት ነው። ብዙ ማለት ስለምንችል። ግን ያ ምን ማለት ነው? ያ እንድታዳምጡን አሪፍ ወሬ ያመጣል ምናምን ብላችሁ መደበሪያ እንድታደርጉን ያደርግ ይሆናል። በጣም ብዙ ሰብስክራይበር እና አዳማጮች ይኖሩን ይሆናል። ያንን ዝም ብለን አይደለም ቦታው ድረስ ሄደን ቤቱ ይሄ ነው የምታዩት፣ ከቤቱ አጠገብ እንዲህ ነበረ። እንዲያውም ታሪኩን ስለምናውቅ አካባቢውን ሲልቨር ስፕሪንግ ይባላል። ሲልቨር ስፕሪንግ ማለት በነገራችን ላይ ብሎ ደግሞ ትንሽ ጭማሪ ጨው ምናምን በርበሬ እንጨምርበታለን፣ ይቻላል። በርካታ ዜናዎች አሉ ለእናንተ ለማስረዳት በአሁኑ ሰዓት እየተደረጉ ያሉ እና ይህ ሁሉ እንዳላዋቂ እናንተን አትራክት የሚያደርግ ብዙ ነገር መስራት እንደማንችል አስቂኝ ኮሜዲያን፣ ሙዚቃ፣ ቲያትር፣ ድራማ ማት አለ በአሜሪካ ነገር እየተሰራ ያለ ቦታው ድረስ ሄደን እነዛን ሁሉ በማቅረብ አንቲ ለሌሎች ዩቲዩበሮች አይዲያ እየሰጠው ይመስለኛል። ይህንን አይዲያ በተጠቀሙበት ብዙ ሰው ሊያችሁ ይችላል እና አይኖው ለአንዳንዶቻችሁ ፕሮግራማችን ሊከብዳችሁ እንደሚችል ይሰማኛል። ግን አማራጭ የለንም። ይሄ ህሉና ትግል ዋጋ ያስከፍላል ሲባል እንዲህ አይነቱ ዋጋም ምናልባት ከሞትና ከመታሰር ከመገረፍ በረሃ ሄዶ ጫካ ከመዋጋት ጋር አይወዳደርም እንጂ ይህም ራሱ ዋጋ ያስከፍላል። ሞኝ መምሰልን የመሰለ ነገር አለ እንዴ? አላዋቂ መምሰልን የመሰለ ነገር አለ እንዴ? ጊዜውን በማይረባ ነገር ዝም ብሎ የሚያጠፋ መምሰልን የመሰለ መስዋዕትነት አለ እንዴ? ይሄ ልጅ ስማርት ይመስለኝ ነበር፣ አዋቂ እንዴ ብዙ ነገር እንትን አለው፣ በዚህ ሀገር ብዙ ኑሯል ምናምን፣ እንዴት ይሄ ይጠፋዋል መባልን የመሰለ ነገር አለ እንዴ? እያወክ እንደዛ ሞኝ ስትመስል እያወክ እንደዛ አላዋቂ ስትመስል ለዓላማ ነው። ለዓላማ ጸንቶ የሆነ ነገር ዳር ለማድረስ ሲባል ነው እና የምትረዱን ትረዱናላችሁ ብዬ አስባለሁ። በዚህ መልክ ጠንክረን እየሰራን ነው። እንደነገርኳችሁ ከተለያዩ የፋኖ ሰዎች ጋራ ስኬት ያለው ስራ እንዲሰራ በስልክም በምንም ተማጽኖ እያደረግን ነው። በመጀመሪያ ደረጃ በትናንትናው ዕለት ወሬ በፋኖች ላይ ሲወራ ሪመምበር ዝም ብሎ አይምሰላችሁ፣ ነጥሎ ለመምታት እንደሆነ የምታውቁት ነው። ስለዚህ በእያንዳንዶች ፋኖች ላይ የሚነሳው ነገር ጠቋሚ ነው። ሳይሳካ ቀርቶ ነው እንጂ ምሬ በተባለ ጊዜ አት ዘ ሴም ታይም ምሬን ለማጥፋት አገዛዙ ምን ያህል ያደርግ እንደነበረ ረስታችሁት ነው እንጂ የምታስታውሱት ነው። ስንቴ ተከበበ ተያዘ እየተባለ በዚህ በኩል እጅ ሊሰጥ ነው ታረቀ ምንትስ የሚል ሐሰት ወሬ ያወሩና ነጥለው ብቻውን ለመምታት ስንት ነገር እንዳደረጉበት አይታችኋል። እንግዲህ ቆየት ያለ ማለት እሱ ነው። ዘስቴምቲንግ በዘመነም ላይ ዘመነ ስቶታል፣ አልተያዘም፣ ታሰረ፣ ተፈታ ምን እየተባለ እያዋከቡ ነጥለው ግን ምን ያህል ደግሞ ሊያጠቁት ታርጌት አድርገው ስንት ነገር እንዳደረሱበት የምታዩት ነው፣ የምታስታውሱት ነው። እያንዳንዳቸው ስማቸው በተነሳ ቁጥር በዛ መልክ ነው ታርጌት እየደረጉ የሚሄዱት እና በአሰገድ ላይ የሆነውን አይታችኋል። ወንድ ስማቸውን አንስተው ባነሱ ቁጥር የሆነ ነገር ይደርስባቸዋል እያንዳንዳቸው። በኮሎኔል ፋንታውም ላይ እንደዚሁ ስሙን አንስተው በእንትን ባሉ ቁጥር ጠላት ምን እንደሚያደርግ አሁን ትናንትና ነው። ወንድማችንን እንግዲህ አይታችኋል። ከፌን
ስንት ማዕት ነገር በዚህና በዚህ ተዋከበ። ከዛም በፊት እንደዚሁ እያንዳንዳችሁ ውባንተን ታስታውሳላችሁ፣ ርዕስ አደረጉት። እንደዚህ እያደረጉ ነው የሚከታተሉት። ሰሞኑን በወሬም በምንም በክፉ ለማንሳት የከበደና የገዘፈ ስም ያለው ማይቻል በቃ ስሙን በክፉ ልታነሳው የሚተናነቅ ጠላትም ቢሆን ከባድ ነው ይሄን ሰውዬ በመጥፎ ለማንሳት ብሎ የሚጨነቅበት ማለት ነው። ጠላት እንኳን ራሱ ደረጀ በላይን የመሰለ ፋኖ ማለት ነው። ጀስት በዛች ስምን አንስተናልና ሜቢ ተነጥሏልና በዛ አንድ ወንድም ተበሳጭቶ ተናግሮታል። በዚህ ሌሎች እንዲህ ብለውታል። አሁን ሜቢ ብቻውን ነው አይነት ነገር ላለፉት 3 ቀን በከፍተኛ ደረጃ ቢችሉ ለማዝ ባይችሉ ለመግደል ያለ የሌለ ኃይላቸውን አስተባብረው ዘምተውበታል። 3ቱን ቀን ሙሉ በጀግንነት ተዋግቶ ድል አድርጎ አሸንፎ በዛሬው ዕለት አግኝቼ አናግሬዋለሁ። ቀላል ዋጋ እየከፈለ አይደለም። እኔ ይሄንን ምዘረዝርላችሁ ምንድነው ወንድሞቻችሁን በእናንተ ተራ ብስጭት ለምን እንዲህ ያደርጋሉ ለምን እንደዛ ያደርጋሉ ብላችሁ በቲክቶክ በምን ሜንሊ 90% የብልጽግና ሰዎች በሚያራምዷቸው የቲክቶክ እና የሚዲያ ምናምኖች አሁን አንዳንዶች የአማራ ታጋዮች ምናምን ይመስላችኋል። መርምሩት ቁጭ ብላችሁ ምን አይነት የአማራ ታጋይ ነው አማራን ከአማራ የሚያጣላ? እሱ ከዚህ ሁሉ አማራ ወይም እሷ ከዚህ ሁሉ አማራ የበለጠ ሐሳቢ ሆነው ኖ ጉዱ ፍርጥ ብሎ ካልወጣማ የአማራ ትግል የትም አይደርስም በሚል የብልጠት ንግግር በጀርባ ከሌላ ጋር ተነጋግሮ ህይወትን መምራት ነው እንጂ አሁን ይሄ የአማራ ትግል ነው እንዴ? ስለዚህ እንደዚህ ከሚያረጉ ሰዎች ጋር አብራችሁ የምታወሩ ሰዎች አልገባችሁም፣ እየተጠቀሙባችሁ ነው፣ ማናጆ እያረጓችሁ ነው እንጂ አንዳንዶች መተዳደሪያ ያርገውታል። የአማራ ታጋይ ናቸው ብለን ያመንናቸው ሳይቀር የሚዲያ አካባቢ ያሉ ሰዎች። ስለዚህ እንደነዚህ አይነት ነገሮች ስም ተነስቶ አንድን ታጋይ ነጥሎ ወይም አንድን አካባቢ ነጥሎ መከራከሪያ ማድረግ መንግስት ለሚያደርገው የደፈጣም ሆነ አስቦ የማጥቃት ዘዴ ታርጌት እንዲሆኑ ማድረግ ነው። ይሄ ነው። በጭቅጭቅ መሃል ወንድሞቻችን መሃል ጠላት መጥቶ ሲመታቸው ኦልሬዲ እየተጨቃጨቅንባቸው ስለሆነ ሞታቸው እንኳን ብዙም እንትን አይለን። የከፍ ያለው ሞት ትምህርት ሊሆነን ይገባል። ብዙ ወደ ኋላ ሄጄ ነገር መቆስቆስ ደግሞ እንዲህ አይነቱ ነገር ወደ ኋላ ሄደን ወደ ኋላ ነገር እያልን ስለምንተው ጠላትም እሱን እንደ አድቫንቴጅ የመታበት ነው። ግን አገን ሳማው ይጠቅማል ብዬ ስለማምን ነው የምረጋጋው እንጂ በከፍ ያለው ሞት የተደረጉ የመግለጫ ወጣቶችን ያቸው እንዳይደገም ለማድረግ የሚያስችል የሁላችን ጩኸት የሚያስፈልገው ነገር ነበረ። ከእያንዳንዱ ፋኖ አመራር ልንሰማ ይገባ ነበረ። ያ አለመሆኑ ምንድነው ያመጣው? የሌሎችም ነገ የሌሎችም ሞት ልክ እንደ ከፌው ዝም የምንለው ሞት እንዲሆን ነው ሳያውቁት እየፈረሙ ያሉት እነዚህ ዝም ያሉ አመራሮች የትም ቦታ ያሉ። በመሃላችን ያለ አደጋ ሲመጣ ሳት ጎርሰን ሳት ለብሰን ሁላችንም ባንድ ድምጽ ይሄ ነውርና ጸያፍ የማንታገሰው መሆኑን ከዛም አልፈን አድራጊ ካለም እርምጃ ወስደን ማረሚያ ልንሰራበት የሚገባ እንጂ በቃ ዝም እንበል። አንዳንዶቹ መግለጫ ማውጣት ራሱ ሌሎችን ሊያስከፋ ይችላል ብለው መግለጫ ያላወጡ ሰዎች አሉ። በስብሰባ ቁጭ ብለው እናውጣ የተመካከሩ አሉ። ሸም ነው ይሄ በጣም። ይሄ እኮ እንዳይደገም እንጂ ከፌን መልሶ አያመጣውም እኮ። ነገ አሁን እንደዚህ መግለጫ ብናወጣ ነገ ላይ ይከፉብናል ብለው የፈሯቸው ሰዎች ከነሱ ውስጥ አንድ ነገር ሲሆኑስ ምን ሊሆኑ ነው? ያኔ መግለጫ ያወጣሉ ወይስ ደግሞ እነዚህ ይከፉብናል ብለው ሊተውት ነው? እንዲህ አይነት አስተሳሰብ ያለው የአማራ ትግል አመራርነት ውስጥ ምን ሊያደርግ ይገባል? ይሄ እኮ በቃ ደካማ ነው፣ ምንም ደካማ ነው በጣም። ስለዚህ እነዚህን ነገሮች ታርጌት አድርገው ሜቢ ጥሩ አጋጣሚ ነው በማለት ወንድማችንን ለማሳጣት ብዙ ሙከራ ተደርጓል። ያለ የሌለ ኃይሉን አዝምቷል። አሁንም ቢሆን ውጊያው እስካሁኑ ማታ ድረስ አላለቀም። ጀግናው ወንድማችን ደረጀን በማሳደድ ዙሪያ ላይ ይገኛሉ። በየተራ የሚደረገው ነገር ለማናችሁም አደጋ ስለሆነ እንደ ቀድሟችሁ እንደ ድሯችሁ እንዳነሳሳችሁ ስታረጉት እንደነበረው በየትም ቦታ የሚሄድ ፋኖን ለማጥቃት የሚሄድ ጠላት የሁላችሁ ጠላት ነው። መረባረብ ያስፈልጋልና በርካታ እገዛዎችን ትብብሮችን ያስፈልጋል። በርካታ ነገሮችን ማድረግ ያስፈልጋል። በነገራችን ላይ አገዛዙ ጥይት እስከ መግዛት ድረስ ሄዷል። በአማራ ክልል ውስጥ በሚገርማችሁ ሁኔታ በየሰፈሩ ጥይት እየገዛ ዞሮ ዞሮ ያው ለፋኖ ነው የሚሄድ በማለት የተለያዩ የጥይት አይነቶችን እየገዛ በሹፌሮች በምን እየወሰደ ይገኛል። አሁን ይሄ በሚገርም ሁኔታ የምትመለከቱት ጥይት በዚህ መልክ ቁጥር
ተመልከቱ። ገዝቶ ለብልጽግና ሊወስድ ሲል የተያዘ ነው። መዘዝ አድርጓቸው ወይ ሌላ ቁጥር ሊታይ ተመልከቱ። እንግዲህ የዲሽቃ ጥይት ነው እንግዲህ ተመልከቱ። እንግዲህ አገዛዙ የሄደበትን ርቀት ጥይት ገዝቶ ከየትኛውም ቦታ የተገኘ ጥይት አሁን እየተሸጠ ብዙዎች ጥይት እንዲሸጡ እየተጠየቁ ነው። አማራ ክልል ፕሮግራም የምትከታተሉ ሰዎች ምን እየተደረገ እንደሆነ አስቡ። የጥይት ንግድ ነው ደርቶ ብላችሁ ነው። ስለዚህ አገዛዙ ነው እየገዛ ያለውና በዛ አካባቢ መጀመሪያ እነዚህ ነገሮች ተሰርተዋል። በርካታ የሆኑ ዲሽቃ ጥይቶች እንዲገዙ የዚህ የብሬን ጥይቶች አጠቃላይ ፋኖ የያዟቸው ትልልቅ የቡድን መሳሪያዎች የነሱ ጥይት በከፍተኛ ሁኔታ እንዲሸጥ እያደረገ ነው። አንድም ዋጋ እንዲጨምርባቸው ነው፣ ሁለትም ገዝቶ ባዶ ለማስቀረት እየተደረገ ነው ያለው። ስለዚህ ይሄ በህብረት የምትመክተው እንጂ በተናጠል የምታደርገው ነገር አይደለም። ይሄ ነው ለሁላችሁም አንድ አካባቢ የሚያስፈልገውን ያህል ትጥቅ ቢኖራችሁ ሌላ አካባቢ ባዶ ከሆነ የትም አትደርሱም። ብዙ ነገር ያላችሁ ሰዎች ያው ራስ መከላከል ለተወሰነ ጊዜ ሊሆን ይችላል። ይሄ ያለ አንደኛው ጥንካሬ ሌላው ደካማ ነው። ይሄ መቼም ማስተማር የሚያስፈልገው ነገር አይደለምና እንዲህ ያለውን ነገር እየተባበርን መስራት መቻል አለብን። ወንድማችንን አቤን ይዤ ከመቅረብ በፊት በሁሉም ቦታ ላይ ያላችሁ እስኪ በፌስቡክ በምን ሼር አድርጉት። ይሄ አዲስ ቻናል ነው፣ ለዛሬ የተከፈተ ቻናል ስለሆነ ዩቲዩብ ላይ ያላችሁ ሰዎች በተለያየ ቦታ ሼር አድርጉት። ራምብል ላይ ያላችሁ ወገኖቻችን ሼር አድርጉት። ይዋብ ታንኪው በጣም ነው የማመሰግነው። ይዋብ በራምብል ድጋፍ ልከልናል፣ በጣም ነው የምናመሰግነው። ታንኪው። መደገፍ ከመቃወም በላይ ነው ስንል ቀልድ አይደለም። ደጋፊ ማይኖረን ድሮ ጠፍተን ነበር እኛ። ለማንኛውም እስቲ በትዊተር ያላችሁ ትዊተር እንደው ትዊተር እንደ ትዊት አድርጉ ብለን ካልነመልናችሁ አታረጉትም። ትዊተር ላይ ያላችሁ ትዊት የማድረግ ሪትዊት የማድረግ ነገር ትረሳላችሁና እባካችሁ ሪትዊት አድርጉት። በጣም ጥቂት ሰው ነው። ኦኬ፣ ባንዴ ደግሞ በርከት አላችሁ። ትንሽ ቆጣ ማለት ያስፈልገኛል ማለት ነው። እየረሳችሁት ነው። ይሄን ያንደው መታደላችሁ በጣም ቢዚ ናችሁ ማለት ነው። እና ሪትዊት አድርጉት። ወንድማችን በጣም ጠንካራ መልእክት ነው የሚያስተላልፈው። ሁላችሁ እንድትሰሙት ፈልጋለሁ። ከአቤ ጋር ያደረኩትን ቃለ ምልልስ ሁላችሁ እንድትሰሙት ፈልጋለሁ። በፋኖ ደረጃ መቼም በሸዋ በኩል እየተሰራ ያለው ጥቂት ነው የሚቀረን። ከምር ነው የምነግራችሁ። መሬት ላይ ያለው አደረጃጀት ያው ውቀጠው ምናምን የሚለውን ዜና ስለምትወዱ በሱ መተዳደር የሚፈልጉ ሰዎች እዛ ላይ ጊዜያቸውን ስለሚያጠፉ ነው እንጂ ፋኖ መሬት ላይ ያለውን ነገር በሙሉ ለማስረዳት የሚያስችሉ የተለያዩ ዶክመንተሪዎች፣ ፊልሞች ምኖች እየተሰሩ ቢቀርቡ በጣም አስተማማኝ መሰረት ያለው ትግል እየሆነ ነው የአማራ ትግል። ፖለቲካውን፣ አመራሩን እና አሰራሩን መልክ ማሳስ ቢቻል ፕላስ ሪያሊቲ እውነታ ማወቅ አለበት የአማራ ትግል ነው። በዚህ የአማራ ትግል ውስጥ የምንሳተፍ ሰዎች አማራ ስለሆነ ሁሉም አማራ ይሳተፋል የሚል ኤክስፔክቴሽን እንደዚህ ብሎ መጠበቅ በራሱ መዘናጋት ነው። አሁን የሰው የሚታገል እጥረት ስለሌለ የሚታገለውን ኃይል አስተባብሮ መሄድ ነው። ለፕሮብሌሙ ደግሞ ሶሉሽን ራስ ነው ማምጣት። ከሰው መጠበቅ አይቻልም። ራስ የገንዘብ ችግር ሲኖር እንዴት አድርገን እንተካው፣ የተኳሽ ጥይት እንዴት አድርገን የእያንዳንዷ ነገር ያስቸጋሪ የባንዳም ጣጣ ችግር ሲመጣ እንዴት እናድርገው፣ እዛው ነው መፍታት ያለበት። ፕሮብሌም ሶልቨር ችግር ፈቺ ነው መሆን ያለበት። አልቃሽ ብትሆን ዋጋ የለውም። ችግር ፈቺ በየደረጃ ያለውን ችግር ለመፍታት አዲስ ድምፅ የሚባዝነው እዛ ላይ ነው፣ ችግር ለመፍታት በቃ። ነገም ሌላ ይሄን ፈተን ሳንጨርስ ነው የሚመጣው። ጨርሰን ከመጣ እንደው ትልቅ ነገር ነው። ሳንጨርስ ገና ግማሹ ላይ ሳንደርስ ደግሞ ሌላ ችግር ይመጣል። ትግሉ የሚከረውም ለዚህ ነው፣ ትግል የተባለውም ለዚህ ነው። ስለዚህ በዛ ደረጃ እንድታዩት ነው። ወደ እንግዳዬ እንሄድና እንደገና እመለሳለሁ። ጤና ይስጥልኝ አቤ ወንድሜ፣ እንደምን አለ? እንኳን አደረሰ ሞክሸ። እንኳን አብሮ አደረሰን አቤ። እንግዲህ ያው ጋዜጠኛ አንቱ አይባልም አንተ እያልኩ በሚገባ ልጀምር መሰለኝ። እንኳን አብሮ አደረሰ። እንኳን አብሮ አደረሰ በሚገባ። እንዴት ናችሁ? ሰሞኑን ድልም እንደቀናችሁ እያየን ነው። አንዳንድ ኦፊሰሮች የተማረኩ እንዳሉም እያየን ነው። በርካታ ቀጠኖችንም ስፋት ነፃ አውጥታችሁ ከነበረውም በላይ ጨምራችሁ እየሰራችሁ እንደሆነ ይታያል። በዓልም አለ፣ ኑሮም አለ፣ ውጊያም አለ። እስኪ በዝርዝር ንገረን። እሺ፣ በቅድሚያ ለዚህ ቃለ መጠይቅ በአዲስ ድምፅ ሚዲያ እንድቀርብ ስለጋበዝከኝ በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ በተቋሙ ስም ከፍ ያለ ምስጋናን ማቅረብ እፈልጋለሁኝ።
ወደ ዋናው ነጥቤ ስገባ እንግዲህ በዓላት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል እያለፈ ያለበት ሁኔታ ነው ያለው። እንግዲህ በሰላም ተከብሮ ውሏል። በሰላም ተከብሮ ያው ዛሬ ደርሰናል ማለት ነው። እንግዲህ በዓሉን በተመለከተ እኛ ፋሲካችንን ጥለነው ከወጣን አመታቶች ተቆጥረዋል። በዓል የለንም። በዓላችንን ጥለነው ከወጣን ሰነባብተናል። በዓላችን የአማራ ሕዝብ የህልውና ትግል ነው። አመት በዓላችን ምንጊዜም የወጣንለት ዓላማ ነው እና የምናከብረው በዓል የለንም። ነገር ግን እኛ ተቆጣጥረን በምናስተዳድራቸው ቀጠናዎች ላይ ያለው ማህበረሰባችን አውደ ዓመቶችን፣ በዓላቶችን በክብር በሰላም እንዲያከብር ሽፋን በመስጠት እንዲያከብር ከለላ በመስጠት ጥበቃ በማድረግ ረገድ የአንበሳውን ድርሻ ወስዶ በተቋሙ ስር ያለ ሰራዊት በዓሉ እንዲከበር አድርጓል። ለእኛ ግን የወጣንለት ዓላማ ሳይቋጭ በዓል የለንም። ይልቁንም እንደ ተቋም አጠቃላይ ጦሩም ማህበረሰባችንም በዓሉን ከማክበር ባሻገር የጠላት እንቅስቃሴ በተለይ በአየር ንጹሃኖችን ጭምር ለመፍጀት የሚግ የድሮን እንቅስቃሴ በጣም የተበራከተበት ሁኔታ ነው ያለው። ያንን ታሳቢ በማድረግ እኛም ከባድ የሆነ ዝግጅት እያደረግን ቆይተናል ማለት ነው። በዓሉን ምክንያት በማድረግ በዓሉን ለማክበር ሳይሆን የበዓሏን አጋጣሚ በመጠቀም የስርዓቱን እንቅስቃሴ ለመግታት እኛም ስርዓቱ በተዘጋጀበት ልክ ለወረራ በተዘጋጀበት ልክ እኛም መከላከል ብቻ ሳይሆን ማጥቃት የምንችልበትን ዝግጅት ስናደርግ ቆይተናል ማለት ነው። በዓሉን በተመለከተ ይሄ ነው። ሌላው በርካታ የሆኑ ድሎችን ሰሞኑን ተጎናጽፈናል። በተለይ አንጾኪያ ገምዛ ወረዳ አካባቢ ላይ የሚንቀሳቀሰው የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አስቴጎማ ተራራ ክፍለ ጦር እዛ አካባቢ ላይ የሚንቀሳቀሰውን የጠላት ኃይል በተለይ የአንጾኪያ ገምዛ ወረዳ መኮይ ከተማ እና ዙሪያዋን እንዲሁም ሻገር በማለት በልዩ ዞኑ በኬሚሴ ልዩ ዞን ዳዋ ጨፋ ወረዳ ተረፍ ቀበሌ ላይ እንደዚሁ የጠላትን አከርካሪ የሰበረ የጠላትን አመራሮች ጭምር ያስወገድንበት ወቅት ሆኖ አልፏል ማለት ነው። ለአብነት እንኳን የአስቴጎማ ተራራ ክፍለ ጦር ብሩኬ ደምሴ ብርጌድ አይበገሬ ሻለቃ ኬሚሴ ልዩ ዞን ዳዋ ጨፋ ወረዳ ተረፍ ቀበሌ ድረስ በመግባት የሻለቃዋ የአይበገሬ ሻለቃ ቃኞች የጠላት አለበት ቀጠና ድረስ በመግባት የጠላትን ኃይል ከቁብ ሳይቆጥሩ እንግዲህ ዋናው ከላይ መሪውን ሲመቱት አውራውን ሲመቱት ንቡ ይበተናል እንዳሉት አበው ያንን ታሳቢ በማድረግ የጠላት ቀጠና ድረስ ዘልቆ በመግባት የዳዋ ጨፋ ወረዳ ተረፍ ቀበሌ ሊቀመንበር እንግዲህ በንስሮቹ ተወግዷል። እዛው ቀበሌ ላይ ያለ የሚሊሻ አዛዥም ጭምር እግሩን ከጥቅም ውጭ ተደርጎ ሞቷል ብለው ነበረ ጥለውት የወጡት። ነገር ግን አሁን ኬሚሴ ሪፈራል ሆስፒታል እንደሚገኝ መረጃዎች ይጠቁማሉ። ስለዚህ ጠላትን በዚህ ልክ አከርካሪው እየተሰበረ ያለበት ሁኔታ ነው ያለ። ከዛም ማለፍ ሲል መኮይ ከተማ ላይ የወረዳውን ምክትል አስተዳዳሪ ቤት በቦምብ በማጋየት የጠላት ምሽግ ድረስ በመግባት እንደዚሁ የተቀጣጣይ ፈንጂዎችን በመጠቀም በጠላት ላይ ከፍተኛ የሆነ ኪሳራ በማድረስ የጠላት 100 አለቃን ጭምር ከእግረኛ ሰራዊት እስከ 100 አለቃ ጭምር የጦር መኮንኖች እየሞቱባቸው እየተደመሰሱ ያለበት ሁኔታ ነው ያለ የጠላት ኃይል ማለት ነው። በዚህ በጣም የተበሳጨውና የተናደደው የጠላት ኃይል እንግዲህ ከተለያየ ቦታ ርዝራዥ ኃይሉን በማጠራቀም አንጾኪያ ገምዛ ወረዳን ለመውረር እንግዲህ ቀበሌዎችን ለመውረር ጥረት እያደረገ ያለበት ሁኔታ ነው ያለ። ዛሬም
በእንቅስቃሴ ላይ ነው ያለው ጠላት። ንስሮቹም የአስቴጎማ ተራራ ክፍለ ጦር በተለያየ ቦታ ላይ ቦታዎችን በመያዝ መሀል ላይ ከበባ ለማስገባት ትልቅ ጥረት እየተደረገ ያለበት ሁኔታ ነው ያለ። ጠላትም በትልቅ ስጋት ውስጥ ሆኖ በተለይ የክፍለ ጦሩ የፈንጂ ባለሙያዎች ጠላት በሚንቀሳቀስባቸው በማንኛውም ጓዳ ጎድጓዳ ተራራው ሸለቆ ውስጥ ፈንጆችን በማጥመድ የጠላት ኃይል በከፍተኛ ሁኔታ ስጋት ውስጥ በመግባት እንዳይንቀሳቀስ በማድረግ እና የተንቀሳቀሰውንም ጥቃት በመፈጸም በጠላት ላይ በተለይ በ3 ቀናቶች ውስጥ 13 የጠላት ኃይል ከባድ ቁስለኛ፣ 2 የጠላት ኃይል ቀላል ቁስለኛ፣ 7 የጠላት ኃይል ተደምስሷል። በ3 ቀን ውስጥ በተደረገ የፈንጅ ጥቃት ማለት ነው። ይህን ይመስላል በዛ በአንጾኪያ በኩል። ሌላው በዚህ በሸዋሮቢት ዙሪያ ያደረግነው ትንቅንቅ ነው። አስቻለው ደሴ ክፍለ ጦር 4ኛ ሻለቃ ከሸዋሮቢት ከተማ ወደ አርማንያ እንቅስቃሴ የሚያደርግ ጠላት ዋንዛ የሚባል ቦታ ላይ በመጠበቅ ከፍተኛ የሆነ ጥቃት እንዲደርስበትና ተመልሶ ወደ ሸዋሮቢት እንዲገባ የተደረገበት ሁኔታ ነው ያለ። ከዛም አለፍ ሲል በተለይ በዚህ 2 ቀናቶች ውስጥ ደብረ ብርሃን ዙሪያ እንግዲህ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ደብረ ብርሃን ዙሪያን መቆጣጠሩ ይታወቃል። ይሄንን ቀጠና ከተቆጣጠረ በኋላ የጠላት ኃይል መንቀሳቀሻዎችና እዛ አካባቢ ላይ መሽጎ ያለ ጠላት ኃይል አለ። ይህንን የጠላት ኃይል ጥናት በማድረግ ሰርጎ በመግባት ከደብረ ብርሃን ዙሪያ ቀይት የምትባል ቦታ ላይ አንድ የመከላከያ የጦር መኮንን ሻለቃ ነው፣ እሱን በቁጥጥር ስር አውለናል። እሱ ብቻ አይደለም፣ ሌላም እንደዚሁ የአንድ የፌዴራል ከፍተኛ ባለስልጣን ማለት የፌዴራል ፖሊስ ማለት ነው፣ ከፍተኛ አመራር ነው የፌዴራል ፖሊስ፣ እሱን ጭምር በቁጥጥር ስር አውለናል። ሌላው እግረኛ የስርዓቱ አገልጋይ መረጃና ደህንነት የሆኑ መከላከያ ሰራዊቶችንም ጭምር እንደዚሁ በቁጥጥር ስር አውለናል። አሁን በእጃችን ላይ ከ10 ያላነሱ የስርዓቱ የጦር መኮንኖች በምርኮ እጃችን ላይ ይገኛሉ ማለት ነው። ከዚህ በፊትም በነበሩ አውደ ውጊያዎች የያዝናቸው ናቸው ማለት ነው። እነዚህ ትልልቅ ስራዎች ሰርታችኋል በእውነት። ከዛ በፊትም በተለይ በአሁኑ ሰዓት እንደምታውቀው በፋኖነት ሁሉም በየቤቱ ሲወጣ ማንም ምንም አልነበረውም። በቃ ከጓደኞቼ ጋር አውጥቼ የአማራን መከራ አሳጥራለሁ እኔ ተሰውቼ በማለት ከማን ጋር እንደሚሄድ ወዴት እንደሚሄድ ሳያውቅ ብድግ ብሎ የወጣ ወጣት ነው የነበረ። ያን ወጣት መልክ ማሳዝ፣ ማሰልጠን፣ ማደራጀት፣ በሻለቃ ማደራጀት፣ በብርጌድ ማደራጀት፣ በክፍለ ጦር በእዝ የሄዳችሁበትን ጎዳና ሲታየው በጣም የሚገርም ስኬት ነው እያደረጋችሁ ያላችሁት። በእውነት ያን የተበተነ ኃይል በራሱ ጊዜ የወጣን ኃይል አስተባብሮ በዚህ መልክ ስርዓት እንዲይዝ፣ ህግ እንዲያከብር፣ ሎጂስቲክ ማቅረቡ በዛ ላይ ከባድ ነው። የተለያዩ ነገሮችን ማድረሱ፣ አመራር መስጠቱ ሁሉ አመራሩን እንዲያከብር ስርዓት እንዲይዝ ማድረግ ሁሉ ቀላል ነገር አይደለም እና ይሄም ሆኖ ግን እስቲል ህብረተሰቡ አንዱኑ ወጥ የሆነ ነገር ስሩ፣ ጠንካራ ነገር አምጡ፣ ከፍ ያለ ድርጅት አምጡ እያለ እየጠየቀ ነው። እስከ ድርጅት ድረስ ሄዳችኋል እና ስኬቱን ስታየው የሚገርም ሆኖ እያለ እስቲል አሁንም ደግሞ ጥያቄ አለ፣ ባካችሁ ቶሎ ቶሎ በሉን የሚል እና እንዴት ነው የምታዩት እንዲህ አይነቱን ነገር? እንዲህ አይነቱን ሁኔታ እናንተ እንዴት ነው የምታዩት? ያው እንግዲህ እንደጠቀስከው አንተም እንደጠቀስከው ማለት ነው ትግሉ በሂደት እዚህ የደረሰበት ሁኔታ ነው ያለ። የሂደት ጉዳይ ነው። ትናንት አንድ ነበር። ትናንት 1 እና 2 ብቻችንን ሆነን የነገስንበት ጫካ ነበረ። ከዛ ከጫካው ምሽጋችን ላይ ተነስተን ነው እዚህ የደረስን። በጣም በርካቶች የትግሉ አካል ሆነው በትግሉ ጸንተው ለትግሉ ቆርበው ያሉ በርካታ ጠንካራ ሰራዊቶች ተፈጥረዋል። በተለይ በዚህ ሰዓት የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ስር ያለ ጦር በጣም ጠንካራ ጦር ለመደበኛ ውጊያ ራሱን ዝግጁ ከማድረግም በዘለለ በተደጋጋሚ መደበኛ ውጊያዎችን በማድረግ በመደበኛ ውጊያም ውጤታማ የሆነ ጦር አፍርተናል። እንደዚሁ ደግሞ በጽናት በመታገል ረገድ የአንበሳውን ድርሻ ወስዶ እየተንቀሳቀሰ ያለበት ሁኔታ ነው ያለ። ማህበረሰቡ ያው እንደጠቀስከው ከተለያየ ቦታ ላይ የተሰባሰበ በፍላጎቱ የወጣ
ደሞዝ የማይከፈለው ደሞዙ ሞት የሆነ ሰራዊት ነው ያለውና ይሄን ሰራዊት ኮኦርዲኔት አድርጎ አሰባስቦ ህግና ደንብ አውጥቶ የዓለም አቀፍ የጦር ህግጋቶችን ጠብቆ እንዲዋጋ ህዝብ እንዲያስተዳድር ማህበረሰቡን እንዲያገለግል በማድረግ ረገድ የአንበሳውን ድርሻ ወስደን ሰርተናል። የስራችንም ውጤት መሬት ላይ ያለው ህዝባችን ምስክርነት የሚሰጠው ነው የሚሆነው። ከመሬት ላይ ካለው ህዝባችንም በዘለለ ከሌሎች ቦታዎች ላይ መጥተው የሚያዩ ሰዎች ምን ያክል ዲሲፕሊን እንደሆነ ሰራዊት እንደሆነ መከላከያን የሚያስንቅ ወይም የዚህን ስርዓት ወንበር አስጠባቂ ሰራዊት የሚያስንቅ ቁመና ያለው ሰራዊት አፍርተናል ማለት ነው። እንደው በዚህ ሰዓት የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ስር ያለ ሰራዊት እንደው ጥቀሰው ብትለኝ በዚህ ሰዓት ማለት ነው እንደው በአጭር አማርኛ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ስር ያለ ሁሉም ሰራዊት ማለት ነው በዚህ ሰዓት የማይቆረጠም የጠጠር ቆሎ የማይወረወር የድንጋይ ያልወሎ የሆነ ጠንካራ ሰራዊት ገንብተናል እንደ አማራ ፋኖ ሸዋ ጠቅላይ ግዛት። ስለዚህ በዚህ ልክ ጦሩ ከጠላት ጋር ጉሮሮ ለጉሮሮ የሚተናነቅ ኃይል ሆኗል እና በዚህ ልክ ነው ያለው። ሌላኛው ደግሞ በዚህ በመንዝ ቀጠና ላይ የሚንቀሳቀሰው የሚኒሊክ ክፍለ ጦር በትናንትናው ዕለት ማለት ነው ዘመሮ ድረስ በመግባት 4 የጠላት አገልጋይ የሆኑ የሚኒሻ አባላትና እንደዚሁ ለስርዓቱ ውስጥ ለውስጥ በመረጃና ደህንነት የሚያገለግሉ 4 ከዚህ በፊት ከፋኖ ተቋም ከርተው ወደ ስርዓቱ ተቀላቅለው ሚኒሻን የሚኒሻ ማዕረግ ተሰጥቷቸው እየተንቀሳቀሱ ያሉ ኃይሎች ከከተማው በሰርጎ ገብ ወይም በሚኒሊክ ክፍለ ጦር በአፄ አምደ ጽዮን በአፄ አምደ ጽዮን ኮር ሚኒሊክ ክፍለ ጦር የክፍለ ጦር ቃኞች ዘመሮ ከተማ ድረስ በመግባት ከተማ ውስጥ ድረስ በመግባት የስርዓቱን አገልጋይ 4 ሚኒሻዎች እና 3 ከዚህ በፊት ደግሞ ሸዋሮቢት ማረሚያ ቤት ገብተው ተሐድሶ ተሰጥቷቸው 99 ሺህ ብር ተከፍለው አሁን ዘመሮ ከተማ ላይ በደህንነት ስራ እና በተለያዩ የስርዓቱ መገልገያ ተቋማቶች ውስጥ በመቀጠር ስራ እየሰሩ ያሉ የስርዓቱ ቅጥረኛ አገልጋዮችን እንደዚሁ በምርኮ በማፈን ከከተማ ውስጥ ይዞ በመውጣት ይህንን ጀብድ ሰርተዋል ማለት ነው። ሌላኛውና ዋነኛው ወደ ዛሬው እንቅስቃሴያችን ነው የሚሄደው። እንግዲህ በዛሬው ዕለት ጠላት በተለያዩ ቦታዎች ላይ እንቅስቃሴ አድርጓል። በተለይ ከመንዝ መሀል ሜዳ ወደ ግሼ ራቤል፣ የግሼ ራቤሉ ወደ አንጾኪያ፣ የአንጾኪያው ደግሞ ወደ ላይ ወደ ጦር መሳያ ሶስቱም በሶስት አቅጣጫ የተንቀሳቀሰው ኃይል የአስደጎማ ተራራ ክፍለ ጦርን ለማፈን ሙከራ አድርጓል። ነገር ግን ምንም ሊሳካለት የሚችል አይነት ሁኔታ አይደለም። ይልቁንስ የዚህን አውድልዳይ ወይም ወንበዴ የሆነ ስርዓት አገልጋይ ሰራዊት ስቦ ወደ መሀል በማስገባት ከበባ ውስጥ በማስገባት ለመምታት ብቻ ሳይሆን ለመደምሰስ ከፍተኛ የሆኑ ስራዎች ተሰርተዋል። ያንንም እየተጠባበቅን ያለንበት ሁኔታ ነው ያለ። ሌላው ወደ መርሐቤቴ አውራጃ ነው የምንሄደው። በዛሬው ዕለት ከጠዋቱ 12 ሰዓት ጀምሮ የተካሄደ ነው። እንግዲህ በአማራ ፋኖ ሸዋ ጠቅላይ ግዛት እዝ መርሐቤቴ አውራጃ ሚዳና ሬማ ወረዳ ከንጋቱ 12 ሰዓት ጀምሮ በተካሄደው አውደ ውጊያ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር ራምቦ ክፍለ ጦር የአንበሳውን ድርሻ የወሰደበት የጠላትን ኃይል ለከፍተኛ ቁሳዊና ሰብአዊ ጉዳት ሄዷል ማለት ነው። ዛሬ እንግዲህ ራሱን መከላከያ ሰራዊት ብሎ የሚጠራው የሰው በላው ስብስብ በሶስት አቅጣጫ መነሻውን አድርጎ ነው የተንቀሳቀሰው። ከአለም ከተማ ወደ ሬማ፣ ከደራ ጉንዶ መስቀል ከተማ ደግሞ እንደዚሁ ወደ ሬማ፣ ከመራኛ ወይም ከሚዳ መራኛ ከተማ ወደ ሬማ በማድረግ እንግዲህ ከተማ ውስጥ ለመግባት ባደረገው እንቅስቃሴ በርካታ ኃይሉን ሙትና ቁስለኛ እያደረገ ነው የገባው። ከተማ ውስጥ ገብቷል። አሁን ከሚዳ መራኛ ከተማና ከመርሐቤቴ ከተማ አቅጣጫ የመጣው ወራሪ ኃይል
ወደ ሬማ ከተማ በጣም በርካታ ከባባድ መሳሪያዎችን በመወርወር በንጹሃን ላይ ከፍተኛ ጉዳት አድርሷል። ከደራ ጉንዶ መስቀል ከተማ የተንቀሳቀሰው ወራሪ ኃይል ደግሞ ወደ ሬማ ከተማ መድፍ በመተኮስ በንጹሃን ላይ በንጹሃን ወገኖቻችን ላይ ማለት ነው በርካታ ጉዳት ሲያደርስ ውሏል። እንግዲህ በሬማ ከተማ ዙሪያው ያሉ 3 የንጹሃን ሀብት ንብረቶች ቤቶች ወድመዋል፣ ጋይተዋል ማለት ነው። እንዳጠቃላይ አንድ አዛውንት እድሜያቸው ከ60 ዓመት ያላነሰ 60 ዓመታቸው ነው እንግዲህ ከ60 ዓመት በላይም ይሆናሉ ተብሎ ነው የሚታሰበው። ሰውየው አቶ በየነ ይፍሩ ይባላሉ። የ5 ልጆች አባት ናቸው። በቤታቸው ውስጥ በተቀመጡበት እንግዲህ በጠላት ከባድ መሳሪያ ህይወታቸው አልፏል። በርካታ የቤት እንስሳትም በከባድ መሳሪያው ተገድለዋል። ንጹሃን ዜጎች ጠላት በተኮሰው ጥይት ቆስለዋል በዛ አካባቢ። እንዲሁም በከተማው ዙሪያ ያሉ ንጹሃን ዜጎች እንዲሁ በከባድ መሳሪያ እየተጨፈጨፉ ያለበት ሁኔታ ነው ያለ። እንግዲህ በዛሬው ዕለት ያለው ሸዋ ቀጠና ላይ ወይም ሸዋ ጠቅላይ ግዛት ቀጠና ላይ ያሉ ቦታዎች ላይ የጠላት እንቅስቃሴ በከባድ ሁኔታ በርካታ ኃይሉን አሰልፎ ፋኖ ወደ ተቆጣጠራቸው ቦታዎች ላይ አሰሳ ለማድረግ ሙከራ አድርጓል። ነገር ግን ከፍተኛ ቁሳዊና አካላዊ ጉዳት እያስተናገደ ያለበት ሁኔታ ነው ያለ። በተለይ ከደራ ጉንዶ መስቀል የተነሳው የጠላት ኃይል አብዛኛው ከዚህ በፊት እንግዲህ በሸኔ በሚለው ስማቸው የሚታወቁ ጸጉራቸው ያደገ ሹርባ ምናምን የተሰሩ ኃይሎች ናቸው። እንደምናውቀው እንግዲህ አብዛኛው ወደ ሬማ ከደራ ጉንዶ መስቀል ወደ ሬማ የገባው ኃይል የጠላት ኃይል ማለት ነው። አብዛኛው የሸኔ ምልምል ነው። አብዛኛው የመከላከያ ሰራዊት ወይም የስርዓቱ አገልጋይ ወንበር አስጠባቂ ኃይል ዩኒፎርምን ተጠቅመው ወደ ከተማው ገብተዋል። የከተማውንም ህዝብ እያሰቃዩ ያለበት ሁኔታ ነው ያለ። ነገር ግን ሲስተማቲክ በሆነ መንገድ ወይም በተጠና መንገድ ጠላት ላይ ጥቃት ለማድረስ ዙሪያውን ከበን ጠላትን ከበባ ውስጥ አስገብተን እያንዳንዱን እንቅስቃሴ ክትትል እያደረግን ያለንበት ሁኔታ ነው ያለ። በዚህ ልክ ነው ያለው። እንግዲህ የዛሬው ውሎ ሰሞኑንም እንግዲህ ጠቀስ ባደረግኳቸው ልክ ነው። አብዋ በጣም ትልቅ ነገር ነው። እግዚአብሔር ከእናንተ ጋር ይሁን። እንግዲህ በውጭ ሀገርም ያለው ወገናችሁ ምንም ቢሆን በእናንተ ተስፋ አይቆርጥም። ባለው አቅም ከጎናችሁ ነው እየተሰለፈ ያለው። አደረጃጀቶችም በሙሉ እንደምታውቀው ፖለቲካም ጭምር ስላለበት አደረጃጀትም መስራት ስላለባችሁ የአደረጃጀትም ዝም ብሎ አይሰራም። ብዙ ያከራክራል፣ ያሟግታል፣ ያጣላል፣ ያጨቃጭቃል፣ ከፍ ያለም ነገር ሊፈጥር ይችላል። ይሄ ሂደት ነው። ይህን ሁሉ ህብረተሰቡ መረዳት አለበት እና መጨረሻ የምጠይቅህ ጉዟችሁ ጠመዝማዛ ነው። ከፍተኛ ውጣ ውረድ አለው። ከፍ ስትሉ ስትፋቀሩ፣ ጥሩ ነገር ስትሰሩ የምንደሰተውን ያህል ሲቸግር፣ አለመግባባት ሲመጣ፣ ግራ ሲጋባ፣ ትንሽ የመፍረክረክ ነገር ሲታይ እንደው ዲያስፖራውም ሆነ በአገር ቤት የሚያግዛችሁ ኃይል በጽናት አብሯችሁ እንዲቆይ ይህን መከራ የምታልፉት መሆናችሁ እንግዲህ ከጠላት ጋር ተናንቃችሁ ታሸንፋላችሁ ብለን ምናምናችሁ ሰዎች የውስጥ ችግርን ተጨቃጭቃችሁን ቢሆን ትፈታላችሁ ብለን ልናምናችሁ ይገባልና በጦርነቱ አምኖ በውስጥ ንግግራችሁ የሚጠራጠራችሁን ደጋፊ ምን ትለዋለህ አቤ? እሺ፣ አመሰግናለሁ። አሁን እንደ አጠቃላይ በውጭም ያለ በሀገር ውስጥም ያለ የዚህ ትግል ደጋፊ እንደው በዋናነት መያዝ ያለበት አማራ ህዝብ የአማራ ህዝብ የህልውና አደጋ ላይ ከተጋረጠ ጊዜ አንስቶ ወይም የህልውና አደጋ ካንጃበበበት ጊዜ አንስቶ ማለትም ህወሓት በአማራ ክልል ላይ የግዛት ማስፋፋት ወረራ ከምታደርግበት ጊዜ አንስቶ ያለውን መጥቀስ ብችል በአማራ ክልል ላይ ያሉ ወይም በዚህ በአማራ ክልል ላይ ያሉ የፋኖ አደረጃጀቶች በጣም በርካታ ነበሩ። በቁጥር እንኳን 110 የፋኖ አደረጃጀቶች ነበሩ። ያኔ ህወሓት በአማራ ክልል ላይ የግዛት ማስፋፋት ወረራ በምታደርግበት ሰዓት እንኳን አማራ ክልል ላይ ያሉ የፋኖ አደረጃጀቶች በየቦታው 110 ነበሩ። እንግዲህ ከ110 የፋኖ አደረጃጀት እያለ በሂደት ሁሉም ትግል ነው መቼም የመደብ ትግል በጣም በርካታ ውጣ ውረዶችን የምናስተናግድበት የመደብ ትግል ተቋም ሲመሰርት የበርካታ ውጣ ውረዶች ድምር ውጤት ነው የምናገኘው። ስለዚህ
በአንድ ቀን የሚሆን ነገር የለም። በአንድ ቀን አደረጃጀቶች ተሰርተው በአንድ ቀን ትግል የሚጠናቀቅበት ወቅት ላይ አይደለንም። ለዛውም በጣም የፈጠነ ትግል ያደረግነው እኛንን ማለት እችላለሁ። በታሪክ አጋጣሚ የፋኖ ትግል በጣም ፈጣን እድገት ያሳየ ፈጣን ውጤት ያሳየ የትግል ምዕራፍ ነው ብዬ ብናገር አላፍርበትም። ስለዚህ ሂደት ይፈልጋል። ትናንት ያኔ 110 የነበረው የፋኖ አደረጃጀት ዛሬ በአራቱም ግዛት ላይ ሁለት የፋኖ አደረጃጀቶች አሉ። ሁለት ተቋም ያላቸው የፋኖ አደረጃጀቶች፣ ያ ማለት 8 ተቋም አለ ማለት ነው። አራቱ ግዛት ላይ 8 የፋኖ አደረጃጀቶች አሉ። እነዛ 8 የፋኖ አደረጃጀቶች እያለ ወደ አንድ እንዲሆኑ ወደ አንድ የፋኖ አደረጃጀት እንዲመጡ ባደረግነው ያላሰለሰ ጥረት ተቋም እንዲመሰረት ባደረግነው ያላሰለሰ ጥረት ተቋም ተመስርቷል። በተቋም ምስረታ ውስጥ አራቱም ግዛት ላይ ያሉ የፋኖ አደረጃጀቶች ሁሉም ተሳትፎ አድርገውበት የተቋም ምስረታው ላይ ሁሉም እጃቸው ነበረ። የአማራ ፋኖ ህዝባዊ ድርጅት ሲመሰረት ሁሉም እጃቸው ነበረ። ይሄ ድርጅት ከተመሰረተ በኋላ በስልጣን ክፍፍል ጸብ እስከሚፈጠርበት ማለት ነው። በስልጣን ክፍፍል እኔ ካልሆንኩ እኔ ካልመራሁት በሚል ተልካሻ ምክንያት እኔ ካልተወከልኩ በሚል ተልካሻ ምክንያት ተቋሙን ግማሹ በገባው ቃል ኪዳን ሰነድ መሰረት ተቋሙ መቀጠል አለበት ብሎ ሲያምን፣ ግማሹ ደግሞ አይ እኔ እዚህ ቦታ ላይ ካልሆንኩ ይህንን ቦታ ካልያዝኩ በሚል ተልካሻ ምክንያት ደግሞ የአማራን ህዝብ የህልውና ትግል ያላገናዘበ አካሄድ በሚሄዱ አካላቶች ምክንያት ተቋሙ ወደ ሁለት ሆኗል ማለት ነው። ሁለት ሆኗል። ምን ለማመላከት ነው? 8 የነበረው አደረጃጀት የአማራ ፋኖ ህዝባዊ ድርጅት ሲመሰረት ተገንጥለው የወጡት አንድ ተቋም መስርተው ይመጡና የአማራ ፋኖ ህዝባዊ ድርጅት አለ። ሌሎች ወንድሞቻችን ደግሞ መስርተውት የሚመጡት አንድ ድርጅት፣ ሁለቱም ድርጅት ያለ ውድ ግዴታ ይሄ ማቅ ለለበሰው የአማራ ህዝብ ማቅ ለለበሰው ህዝባችን ሲባል ያለ ውድ ግዴታ አንድ የማይሆኑበት ምንም ምክንያት የለም በሚል ነበር እስካሁን የቆየ ነው። እንደ ተቋም የአማራ ፋኖ ህዝባዊ ድርጅት አሁን ትግል እያደረግን ያለንበት ሁኔታ ነው ያለው። ወጥ የሆነ አደረጃጀት ይዞ ከአራቱም ግዛት የተወከሉ አደረጃጀቶችን መሪዎችን ይዞ እያታገለ ሰነዱንም ዘርግቶ ማኒፌስቶውን ማለቴ ነው እያታገለ ያለ ፕሮግራሙ የሚታወቅ ሙሉ ማህበረሰባችን የሚያውቀው ይሄንን ጆይን ማድረግ ባይቻል እንኳን ሌላ ተቋም መስርቶ ሁለቱም የሚዋሃዱበትን መንገድ መፍጠር የምንችልበት መንገድ ሩቅ አይሆንም የሚል እምነት ነው ያለኝ። ስለዚህ ደጋፊው አካል በውጭም ያለው በሀገር ውስጥም ያለው በሂደት እዚህ የደረሰውን ትግል በአይነ ቁራኛ መከታተሉ አግባብ ነው፣ ሰዋዊ ነው። ነገር ግን በአንዴ ተቋም ተመስርቶ በአንዴ ጠላትን ካልደመሰስን የሚል ቀቢጸ ተስፋ ካለ ይሄ ስህተት ነው ብዬ ነው የማምነው። ትግል ነው የተያዘው። ትግሉ ደግሞ በጣም አድካሚ ነው፣ አሰልቺ ነው። በዚህ በርካታ ውጣ ውረዶች መካከል አልፈን ነው ተቋምም የምንመሰርተው የምንፈልገውንም ግብ የምንመታው ሀገረ መንግስትን መስርተን በችግር አረንቋ ውስጥ ያለ ማህበረሰብ በስቃይ ውስጥ ያለ ማህበረሰባችንን የምንታደገው ማለት ነው የምፈልገው እና በዋናነት ህዝባችን በአይነ ቁራኛ እየተከታተለ ምናልባት አንዳንድ ወንበዴ አይጠፋም። ወንብድና ደግሞ ከዚህ በፊትም የነበረ ዛሬም ያለ ወደፊትም የሚኖር ነው። እነዚህ አካሄዶች ደግሞ በጠራ የአሰራር ሂደት እያጠራ ናቸው። ትግሉ በራሱ ምርጥ ወንፊት ነው። በወንፊቱ እያጠራቸው ወደፊት የምንቀጥልበት መንገድ ሩቅ አይሆንም ብዬ አምናለሁና በዛ ልክ ትግሉን ማህበረሰባችን በአይነ ቁራኛ እየተከታተለ አንድ የማንሆንበት ምንም ምክንያት የለም። ምናልባት አሁን ላይ ያለው ግጭ ምናልባት ለመልካም ነገር ሊሆን ይችላል የሚል እምነት ነው ያለኝ። አሁን ላይ እነዚህን ችግሮች ባናያቸው፣ እነዚህ ችግሮች ባይመጡ፣ እነዚህ የእርስ በርስ
ግጭት የሚመስሉ የእርስ በርስ ግጭቶች፣ አለመግባባቶች፣ እርስ በርስ መፋጨቶች እዚሁ አልቀው ወደፊት መራመዱ የተሻለ ነው የሚል እምነት አለኝ። እኔ እንደራሴ እንደ ተቋምም በዛ ልክ ነው። ምናልባት እንደዚሁ እንደው ሾላ በድፍኑ ሆኖ ነገሮች እዚህ ሳይለይላቸው ቤተ መንግስት ብንገባ ሁላችንም በየህንፃው ላይ መትረጊያ አጥምደን እርስ በርስ ልንዋጋ የምንችልበት ሂደት ይኖር ነበረ ማለት ይቻላል። ስለዚህ ከወዲሁ ጠርቶ ጥሬና ብስሉ ለይቶለት ወደፊት የምንፈልገውን ግብ ለመምታት መራመድ ብንችል የተሻለ ውጤት ልናመጣ እንችላለን የሚል እምነት አለኝ። በዚህ ልክ ትግሉን ህዝባችን ክትትል ማድረጉን መተው የለበትም። ተስፋ የመቁረጥ አይነት ስሜት ያለው የትግሉ ደጋፊ ካለ ደግሞ ይሄ በፍጹም ስህተት ነው። ከሌሎች ወይም ከዚህ በፊት ከነበሩ የትግል ታሪኮች መማር መቻል አለብን። ለድጋፉም ሆነ ለትግሉም ሆነ ለታጋዩም ሆነ ለደጋፊው ከዚህ በፊት ያሉ የትግል ሂደቶችን ማየቱ የተሻለ ነው የሚል ሀሳብ ነው ያለኝ። አቤዋ ልክ ነህ። እንግዲህ ይህንን ለመጨረሻ ማነሳልህ ጥያቄ ይህንን አሁን የዘረዘርከውን ሁሉ ተግባራዊ ለማድረግ ዳያስፖራው የተሻለ እድል አለው። ታስታውስ እንደሆነ ቅድም መጀመሪያ እንዳወራ ነው ሁሉም ፋኖ በተናጠል ሙከራ ሲያደርግ ወደ 120 የሚሆን ያልከው ከዛም በላይ ሊበልጥ ይችላል። ሁላችንም የምንችለውን በየሰፈራችን በየጓደኛ በየምን በየከተማው ተባብረን ያገኘናትን የላክ ነው። አንዱ የሚልከውን ሌላው ያውቅም፣ አንዱ የሚሰራውን ሌላው ያውቅም። በተበተነ መልክ ነው ዳያስፖራው ግሩፕ እየሆነ እንዲቀጣጠል ረድቷል። ያ በጣም ትልቅ እገዛ አድርጓል። ታስታውስ እንደሆነ አንዳንዴ ከ3-4 ቦታ ይመጣላችኋል ድጋፍ፣ አንዳንዴ ከ8-10 ቦታ ይመጣላችኋል። ያ ማለት ምንድነው? የምንሰበስበው የምናግዘው ምንለውም የተበተን ነበርን እና አሁን የእድገት ደረጃው ከፍ ስላለ እና አሁን እንዳልከው ወደ 2 አይነት ስሜት ያለው ግሩፕ ወይም አደረጃጀት የሚሄዳችሁ ሁኔታ ሲታይ እንደ እድገት መታየት አለበትና ያንን የሚመጥን ነገር ለማድረግ ምን ተወጥኗል መሰለ? ሰሞኑን በዳያስፖራ ጠቅላላ የዳያስፖራ የአማራ ማህበር መሪዎች በየትም ሀገር ያሉ የትኛውንም አደረጃጀት የሚደግፉ ሊሆኑ ይችላሉ። ምንም ችግር የለም። ሀሳብ አላቸው ማለት ነው። ይሄ ነው የሚሻል ወይም ያኛው ነው የሚሻል የሚል ነገር ስላላቸው ነው ያን ነገር ያደረጉት በሚል ሁሉንም አመራሮች ለአንድ ሳምንት ዋሽንግተን ዲሲ ጠርቶ ሁለንተናዊ ኮንፈረንስ ተደርጎ በውጭ ሀገር ያለው ወገናችሁ አመራሩ ሳምሃው የተስማማበትን ነገር ለእናንተ ምን ይመስላችኋል ብሎ ለሁላችሁም ለወገኖቻችሁ ለእናንተ ለመላክ ሀሳብ ያለው ነገር ተጀምሯል እና ይሄ ምናልባት ትልቅ ለውጥ ያመጣል ብለን እናምናለን። ለእናንተም የመነጋገሪያ ድል ይሆናል ብለን እናስባለን። በዚህ ውይይት የእናንተም ሀሳብ የሚጨመርበት ጊዜ ይመጣል። የሚመስላችሁን ወይም የምትጠየቁትም ነገር ካለ የምትመልሱት ነገር ይኖራልና ችግሩን ለመፍታት እንዲህ አይነት ውይይት ታስቧል። እንደው የምትለው ካለ በዚህ ዙሪያ ላይ። በጣም ጥሩ የሆነ ሀሳቤ ነው። በእርግጥ የትግሉ ሂደት ነው እዚህ እንድንደርስ ያደረገን። ያ ማለት በውጭውም ያለው ማህበረሰብ በተለይ ሀገር ውስጥ የሚሆን በውጭው ዓለም ደጋፊው አካል አንዱን ጥሎ አንዱን አንጠልጥሎ የሚሄድበት አጋጣሚ አለ። ሁሉንም በኩል አይን ማየቱ የተሻለ ነው ብዬ ነው የማምነው። አንዱን እርኩስ አንዱን ጻድቅ አድርጎ መሳል ምናልባት ትግላችን ወደኋላ ይጎትተዋል እንጂ ለትግላችን ጥቅም የለውም፣ ጥቅም አልባ ነው። ሌላው ደግሞ አሁን በደጋፊው ማህበረሰብ ላይ ያለውን ትልቅ ስሜት ወይም ጥልቅ ስሜት እንደተረዳሁት ከሆነ ትግሉ በአጭር ጊዜ የሚጠናቀቅም ይመስላችኋሉ። ትግሉ ደግሞ ጊዜ የሚፈጅ ቀስ እያለ የሚያድግ የሚጎመራ እንደሆነ የሚረዱ አሉ። ምናልባት እንደው እዚህ ላይ እንደው ምሳሌ ጠቀስ ባድርግ አንድ ገበሬ እንግዲህ ዘር ዘርቶ ነሐሴ እና ሐምሌና ነሐሴን በዛ ሁሉ ዶፍ አረም አርሞ ጭሮሽን ጭሮ ያንን ሁሉ መከራ ያንን ሁሉ ውጣ ውረድ አይቶ ነው ታህሳስ ላይ እህል የሚሰበስበው። እንግዲህ ያላንዳች ውጣ ውረድ አንድ ገበሬ ዘር ዘርቶ ምርት አያመርትም። ያ ማለት ነው የኛም ትግል አሁን ሐምሌና ነሐሴው ላይ ያለውን የአረም
የቁናጮው የጭሮሹ የመከራው የጠሉ የዶፉ ውጤት ነው አሁን እኛም ላይ ያለው። እኛም የያዝነው ትግል በዛ ልክ ነው። ስለዚህ አረሙን እየታረመ እህሉን እንክርዳዱን በእንክርዳዱ በቃ በዚህ ልክ ነው እየሄደ ያለው እና በውጭው ዓለም ያለው ማህበረሰብ በጥቅሉ ትግሉን በጽኑ ክትትል እንደሚያደርግ እናምናለን። ነገር ግን መከፋፈሉን ትቶ በውጭው ያለ ማህበረሰብ አንተ ትብስ ግድ የለም በዛ መሬት ላይ ለሚዋደቁት መሬት ላይ ደማቸው ለሚፈስ እንቦቀቅላ ህፃናቶች ወጣቶች ገና በለጋ እድሜያቸው በየቅጠሉ ስር የቀሩ ስንት ጀግኖች አሉ። እንደው ለነሱ ለሞቱት ወንድሞቻችን ስንል ትግሉ አንድ እርምጃ ወደፊት እንዲራመድ ትግሉን በአመርቂ ሁኔታ ድጋፍ ለማድረግ ውጤታማ እንድንሆን የውጭው ማህበረሰብ አንድ እንሆናለን ብለው ካሰቡ በእውነት ለመናገር ትግሉ አንድ እርምጃ ብቻ አይደለም ወደፊት በጣም ብዙ ማይሎችን የሚሄድበት መንገድ ሩቅ አይሆንም፣ ቅርብ ነው ብዬ ነው የማምነው። ስለዚህ በጣም ጥሩ ጅማሮ ነው። ይሄንን ሀሳባቸውን በፍጥነት ተግባራዊ እንዲያደርጉት ወይም ለተግባራዊነቱ ሁላችሁም የድርሻችሁን ተወጥታችሁ ምናልባት ቀና አመለካከት ቀና ልቦና ያለው ሰው ካለ አንዳንድ የተንሸዋረረ አመለካከት ያላቸው ሰዎች እንዳሉ እንገነዘበው። በጣም ብዙ ነገር አለ። ምናልባት ከዚህ ከተንሸዋረረ አመለካከቱ ወጥተው እውነት ለሚሞተው ለጭቁኑ ማህበረሰብ የሚያስቡ ከሆነ አንድነታቸውን አብስረው በእርግጠኝነት መናገር የምችለው ውጭ ላይ ያለው አካል አንድ ከሆነ ውስጥ ላይ ያለው አካል አንድ የማይሆንበት ምንም ምክንያት የለም። በቃ እንደው ሚስጥሩን እንደው ሰንኮፋን ዘንጠል ለማድረግ ያክል ውጭ ላይ አንድ ሁለት ዲያስፖራዎች እኔ ያለሁልህ ይሉታል። ክፍለ ጦር ገነጠልኩ ይልና ይወጣል፣ መግለጫ ይሰጣል። ከዛ በዛች ሸቅል ይጀመራል። እኔ እነዚህ ክፍለ ጦር ገንጥያለሁ፣ በዚህ ወጥቷል፣ በዚህ ተገንጥሎ፣ በዚህ እንትን ተብሎ እንደው በጣም ኋላ ቀር የሆነ እይታ፣ ኋላ ቀር የሆነ አመለካከት በዚህ ሰዓት እንደው ፍየል ዓለም ፍየል በሆነችበት ሰዓት እንደ በግ የሚያስቡ በጣም በርካቶች ተፈጥረውብናል እና ምናልባት ውጭ ያለው ማህበረሰብ በዚህ ልክ ወጣ፣ ተቀነጠሰ፣ ተሰበረ የሚለውን ትተው ለጋራ አንድነታችን በጋራ መቆም አለብን ብለው ካሰቡ አገር ውስጥም ያለው መሬት ላይ ያለው ታጋይ አንድ ሊሆን የማይችልበት ምንም ምክንያት የለምና ያበሰርከኝ ሀሳብ እቅድ በጣም መልካምና ሊበረታታ የሚችል ነው ማለት ነው የምፈልገው። አቤ በዚሁ ቀጥሉበት። በጣም አመሰግናለሁ። ለአንተም ለወድ ወንድሞቻችን ለቤተሰቦቻችሁ ሁሉ መልካም በዓል ይሁን። በድጋሚ እግዚአብሔር ይስጥልኝ አቤ ሞክሼ። አመሰግናለሁ አቤ። አመሰግናለሁ። መልካሙን ደህና የሚገርሙ ስራዎችን እየሰሩ ይገኛሉ። የፋኖ እንቅስቃሴ እንግዲህ እየገዘፈም የመጣበት ሁኔታ እንዳለ የምታዩት ነው። በጣም በርካታ ሰራዊት ያለው ስለሆነ ያንን የማስተዳደሩ ስራ አካባቢዎችን ነፃ ያወጧቸውን አካባቢዎች አስተዳደር የመስረት ስራ በተጓዳኝ ወጥ የሆነ የፋኖ ጠቅላላ የአማራ ትግል ውክልና ያለው ነገር በውጭ ሀገርም በሀገር ውስጥ ያለውም ተመካክሮ ከዛም ከዚህም ተብሎ መልክ መያዝ አለበት። በእንዲህ አይነት አሁን በመጣንበት መልክ ትልቅ ስኬት አግኝተናል። አምፀን የህዝብ አመፅ ወሳኝ ነው። አብይ አህመድን የሚቀጥለው መንግስት ምንድነው ምናምን ብላችሁ ልጠይቁ ትችላላችሁ እንጂ ለማውረድ የአዲስ አበባ ህዝብ በቂ ነው። 4-5 ሚሊዮን ህዝብ ወጥቶ በፍጹም አንተ አትገዛንም ብሎ በአመፅ ተነስቶ ሊያስቆመው ይችላል። እንዲህ አይነት ነገር ብዙ ሀገሮች ላይ ሰርቷል፣ ይሰራል። ቀጣዩን እሱ ከወረደ በኋላ ያለውን ነገር በሰላም ይዞ የሚሄድ ኃይል እንዲሆን ከተፈለገ ግን የአዲስ አበባ ህዝብ እንደዛ ሲወጣ የሚተካው ነገር መኖሩን አውቆ ቢያደርገው የበለጠ የተሻለ ይሆናል። ምክንያቱም የህዝብ አመፅ የሚያመጣው ውጤት በጩልሌዎች ነው የሚዘረፈው። ያየነው እኮ ነው። እና አብይ አህመድ እኮ ስንት ወጣቶች ወጥተው መከራቸውን ባዩበት ነው እኮ እዛው አብሮ ሲገል የነበረ ሰውዬ ራሱን ቅዱስ አድርጎ በሚገርም ሁኔታ ጭራሽ የባሰ ሰይጣን ሆኖ ነው የመጣው። አጋጣሚው እንዴት ነጥቆ እንደወሰደው የምታዩት ነው። መቼም በህይወቴ ውስጥ የህዝብን ትግል የዘረፈ ሰው ቢኖር አብይ አህመድ ነው።
ጓደኞቹን ሁሉ ሽጦ የከበረ ሰው ቢኖር አብይ አህመድ ነው። የራሱን ማንነት ብዙ ማለት ይቻላል ስብዕናችን እየከለከለን ነው እንጂ ጠቅላይ ሚኒስትር ለመሆን እንኳን እድሉን ሲያገኝ ስንት የወረዱ ነገሮች ተሰርተዋል መሰላችሁ። በእውነት ለመናገር ያቺ ነው ፓስተር ለአንዳንዶቻችሁ ፓስተር ነች፣ ግን እንደ ጥንቁልና አይነት ነገር ነው የተናገረችው። ሚስትን ሳይቀር እንደዚህ በላት ምናምን የሚል የጥንቁ አይነት ንግግር የተናገረች ሰዋለች። ሳምሃው ፓስተር ልትሆን ትችላለች ለአንዳንዶቻችሁ። ንግግሯ ግን እንደዛ ነው የሚመስለው፣ የጥንቆላ የግምት ይታየኛል ምናምን የሚል ነው። ጠንቋዮችም እንደዛ የሚሉት ነገር ስላለ ማለት ነው። በዛ አይነት ነገር ውስጥ ስልጣን ለመያዝ የሚችለውን ያደረገ ነው። ኢቭን እንደዛ ከመባሉ በፊት ባለቤቱ ዱብዳ ነው መምጣት አለብሽ እንዴ ትዳር አለውማ መባል አለበት ተብሎ ነው የፈረሰ ትዳር እንደገና የተሰራው። ያላደረገው ነገር የለም። እንደ አብይ አህመድ ስልጣን ላይ አወጣጥ በእውነት እኔ አይቼም ሰምቼም አላቅምና ይሄ ሁሉ ምንድነው ቀደም ብሎ የተዘጋጀ እንዲህ ያለውን ተራ ነገር አበጥሮ ሊያይ የሚችል የበሰለ ዝግጅት ስላልነበረ ጀስት የህዝብ አመጽ ብቻ ስለነበረ አመጽ የስ የምታመጽበትን ሰው ያባረራል፣ የምተካውን ግን ይወልዳል ወይ ነው። ስለዚህ የአማራ ትግል በአመጽ ተሳክቶልናል። ይህን ስኬት ወደ ተፈለገው አቅጣጫ ለመውሰድ ግን ተጠያቂ የሆነ ኃይል መፍጠር ያስፈልጋል። ኢቭን ለእያንዳንዱ ነገሮች ኢቭን አንዳንድ ቦታ ላይ የምናያቸው በአመራሩ የሚወሰዱ እርምጃዎች እንኳን በአጠቃላይ በአማራ አደረጃጀት ታስቦበትና ተወስኖ የተደረገ ሲሆን ብዙ ችግር አይኖረውም። ግን በግሩፕ የሚደረግ ከሆነ በዛ ግሩፕ የሚደረግ ውሳኔ በእነዚህኞቹ ግሩፕ ሪጀክት ሊደረግ ይችላል። ያ ወደ እርስ በርስ ግጭት ይወስዳል። ያ የምታውቁት ነገር ይሆናል። ስለዚህ ያ እንዳይሆን ለማድረግ በውጭ ሀገር የሚገኙ የአማራ ማህበራት ሊቀመናብርት ቁጭ ብለው መምከር አለባቸው። የማንም ደጋፊ ሊሆኑ ይችላሉ። በጣም ጥሩ ነው። እንዲያውም የዚህም የዛም ደጋፊና የምንም ደጋፊ ያልሆኑ የሁሉም ደጋፊ የተዘበራረቁ ማለት ነው። ዳትስ ዋት ውይይት የሚያስፈልገው እኮ የተዘበራረቀ ሀሳብን ለማጥራት ነው። የተዘበራረቀ አካሄድን ለማስተካከል ነው። ስለዚህ እንዲያውም እነዚህ የውጭ ሀገር ያሉ የአማራ ድርጅት አመራሮች የተለያየ ደጋፊ በውስጣቸውን ቅሬታ ያላቸው የማይግባቡ በሚዲያም እየወጡ ችግር የሚፈጥሩ ምናምን ቢሆኑ እንዲያውም ጥሩ ነው የሚሆነው። እሱ እንደነዚህ አይነት ኃይሎች ናቸው መነጋገር ያለባቸው። ምክንያቱም ትግሉ የምር ነው። ይሄ ትግል የምር የስርዓት ትግል ነው። ስርዓት መያዝ አለበት። ለዛውም የአማራ ትግል በህግ በስርዓት በአብሮነት የሚያምን ለሌሎች የሚጨነቅ ሌሎች ምን ይሉኛል የሚለውን እኩል ህግ ከመጣስ ጋር አብሮ በአእምሮ የሚያገናዝብ ህግ መጣስ ነውር ነው። ነውር ደግሞ ነውር ነው። ህግ መጣስ ያስቀጣል። ነውር እኮ ይሉንታ ነው እንጂ የሚያስቀጣ ነገር አይደለም። የአማራ ህዝብ ግን ነውርን እንደ ህግ የሚያስቀጣ ጉዳይ የሚያይ ህዝብ ነው። የዚህን ህዝብ ውክልና ስትዝ ፈተናው ብዙ ነው። በጣም ከአቅም በላይ መሆኑን ማመን ያስፈልጋል። ደፍሮ ይህን ህዝብ እንዲህ ነው ማለት ከተጀመረ ዲሲፕሊኑ በዛ ልክ ከፍ ማለት አለበት እና በውጭ ሀገር የሚገኙት ይህንን ይሰራሉ ብለን ተስፋ እናደርጋለን። ተስፋ አንቆርጥም። በተአምር ተስፋ የቆረጠ ሰው ሞተ ማለት ነው። ስለዚህ በምንም ተአምር በዚህ ትግል ደስ የሚያሰኝ ተስፋ የሚያስቆርጥ ነገር የለም። ብዙ ስሞች ዘርዝሬ ነበረ ለማንሳት የታገሉ ያሉትን ለእናንተ ለማድረስ ስንቱን ብዬ ወደ 200 ደርሰውብኛል። ገሌ እያልኩ ለመጥራት ማለት ነው። በአመራር ደረጃ ያሉት የትኛው ጊዜ ነው በዚህን ያህል በ200 ምናምን በሚሆን የሰራዊት መሪ የሚታገዝ የትጥቅ ትግል አማራ በህልሙም ያስበው ነበር እንዴ? እየተጎተተ እየተገደለ ሰላማዊ ሰልፍ እኮ የሚያረጋተን ባህር ዳር ጎንደር የሚሰለፍ ጠፍኮ ነበር እኮ። አንድ የወጣው ደግሞ ሲሰለፉ ለአመት የሚበቃ ነገር የሚያደርጉበትም ጊዜ ነበር። ያንን አቅም ወደ ተሻለ ነገር ለማድረስ ስንት ሙከራ ተደርጓል። ከዛ በኋላ እኮ ስልጠናው የፋኖ ስልጠና ረስታችሁት እኮ ነው። ቲሸርት ሁሉ ውድ ሆኖ ነበር እኮ የሚለብሱት አረንጓዴ ቢጫ ቀይ ቲሸርት ሰልጣኙ ብዙ ስለሆነ ያ ሁሉ ኃይል አለ። አሁን የተገኘው ስኬት ያንን መልክ ማሳዝ እንኳን ተስፋ ሊያስቆርጥ የሚያጓጓ ጉዳይ ነው መሆን ያለበት። ከአገዛዙ ጋር የሚደረጉ ማንኛቸውም ነገሮች አማራን የማያድኑ መሆናቸውን በሰባት በስምንቱ ትልልቅ የአማራ ባለሀብቶች የሚባሉት ማየት ይቻላል። የሉም፣ ሁሉም አሁን የሉ። ካሉም አንዳንዶች በሚገርም ሁኔታ ምንም ስለማይጠቅም ነው እንጂ እኔ እኮ እንደ አማራ ታስባለህ የምትሉኝ ኢትዮጵያዊነት ስለሆነ ነው እንጂ እኮ ምናምን ብለው አያት ቅድመ አያት ፈልገው ከአማራ ውጭ የተወለዱ መሆናቸውን የሚናገሩ ቢሊዮነርስ ተፈጥረዋል። እና አዳነች አቤቤ እየጠሩ የሚያስለፈልፏቸው ባለሀብቶች ስንሰማ ያሳዝናል። እንዲህ አይነቱን ነገር እኛ እንድንናገር ይነግሩናል። ግን እኛ ከመናገር ይልቅ ቢሊዮነሮች ገንዘባቸውን ለራሳቸው ነፃነት ቢያውሉት ስንት በደረሱ ነበር። እንደያዙት እዛው እንደተዋረዱ ነው የሚቀሩት። እና
የምንሰማው ነገር የአያት ቅድመ አያት ስም ሁሉ ቀይሮ ለማስረዳት እንዲያውም በአዲስ አበባ ውስጥ ለሚደረግ የቋንቋ ቅየራ ካላቸው ንብረት 20% መስጠት እንደሚፈልጉ ሁሉ ምናምን የተናገሩ ባለስልጣናት እንዳሉ እየሰማን የገንዘብ ችግር የለም። ምክንያቱም እንደሚወስዱባቸው ያውቃሉ። 100% ይወሰዳል። 20 ሰጠ 80 ከቀረልህ እንዲያውም አራዳ ነህ፣ በጣም ጮሌ ነህ። በእንደዚህ አይነት መዳን የሚፈልግ ባለሀብት ሁሉ ያለበት ነው። ስለዚህ ተደራጅቶ ሲሰራ ይህንን ሚዛን ሊደፋ የሚችል የትግል ስትራቴጂ ምንድን ነው ተብሎ ይቀረጻል ማለት ነው። የአማራ ትግል እኮ የሚመጣበትን ጠላት ከመመከት ያለፈ አይደለም። አሁን የሚመጣበትን ጠላት ይሄድክ አይደለም ወይ መሄድ የሚመጣብህን መመከት ነው። ካለህ አቅም አንጻር ሲታይ ግን ፍሊፕ ማድረግ ያስፈልጋል። ሄደህበት መሆን ይቻላል። በስርዓቱ አቅሙን ካልኩሌት አድርገህ ብትሰራው ሂሳቡ ያሳያል። ሂሳቡ ሲመጡብህ መመከት ሳይሆን ሄደህባቸው እንዲመክቱ ይሄ ማድረግ ይቻላል። የሚያስፈልገው መልክ ያለው አሰራር መስራት ነው። ደግሞ ጥሩ አጋጣሚዎች አሉ። በአንድ ወቅት ሽመልስ ከወያኔ ጋር መስራት እንደማይቻል አጭር ነች እንዲገልጿት ነበር። ደጋግሜ ላሰማችሁ። አጭር ነች። ማሰብ ካላቆምክ በስተቀር ከወያኔ ጋር ልትኖር አትችልም። 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 ማሰብ እንግዲህ እስኪ በቃቸው የሰማችሁት ይመስለኛል። ጌታቸው በዚህ ጊዜ ከባዱ ሚዛን ውስጥ ነበረ። እንዲህ አይነቱን የነ አብይ የነ ሽመልስን ጉዳይ በብዙ አሰምተነዋል። ልክ የነሱ አይነት ንግግር እየተናገረ በጣም አንጀታቸውን ያሳርር ነበር። አንጀቱ እንዳረረም ይገልጽላቸው ነበረ። ዛሬ ከብልጽግና ጋር በብልጽግና በሚል ሽፋን ሰበብ ከነ ሽመልስና ከነ አብይ ጋር ይቀጥላል ወይስ ህዋት ውስጥ የሚከተለው አግኝቶ እሱ እንደሚለው ለትግራይ ህዝብ ህዋትን ይዤ የሆነ ነገር አደርጋለሁ የሚለው ውስጥ ይገባል? ሹመቱን እንኳን ሲቀበል የሰጠው ምላሽ እንደምትመለከቱ ይህ ስልጣን ያላለቀ አጀንዳዬን ለማስፈጸም እጠቀምበታለሁ። እንዴት ነው ንግግሩ? ይሄን ስልጣን ጠቅላይ ሚኒስትሩ የሚሰጠውን ስልጣን እኮ ነው እንግዲህ እንደፈለገ የሚናገር ሰው ነው። እንግዲህ ይሄን ስልጣን ያላለቀ አጀንዳዬን ለማስፈጸም አጀንዳዬን እትናት የትግራይ አጀንዳ አጀንዳዬን ይሄን ስልጣን ያላለቀ አጀንዳዬን ለማስፈጸም እጠቀምበታለሁ። በራሱ ጊዜ ድርጅት ነው ማለት ነው። ሰውዬ ወዴት እንደሚሄድ ጋድ ኖውስ። ኬፐብል ነው ደግሞ ይሄ ሰውዬ። ነጭን ነጭ ወይም ነጭን ጥቁር ብሎ ለመከራከር ደፋር ነው። በፋክት ጉዳይ ሳይሆን ነገሮችን አሳምሮ በመናገር ብቻ የሚያምን ሰው ነው። ስለዚህ እኔ ጌታቸው ጋር ችግር ኖሮኝ አይደለም ሳማው፣ ግን ጌታቸው ከረንት አሁን ያለው ላያቢሊቲ እሱ ነው። የእሱ ሚና በትግራይ ውስጥ ያለውን እንቅስቃሴ ይወስናል ብዬ ገምታለሁ። ግምት ነው የምገምተው። ምክንያቱም ድራማ ሊያሰሩት ይችላሉ፣ ከልቡ አክት ሊያደርግ ይችላል። ይህ ኔቨር ነው። ድራማው ምንድን ነው? የተጣሉ ሁለቱም በመጀመሪያ ደረጃ ላይ ወደ ታች ተመልከቱት። እኔ ከትግራይ ፖለቲካ መራቅ አልፈልግም ይላል። ያላለቀ የትግራይ አጀንዳ አለ። በአዲሱ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች ልዩ አማካሪ ማይ ገድነስ ጌቸው የምስራቅ አፍሪካ የጅቡቲ፣ የሶማሌ፣ የኬንያ፣ የኢትዮጵያ፣ የሱዳን፣ የኤርትራ ጉዳይ ማለት እኮ ነው። ትንሽ ራቅ ያደረጉልን ጌቸው ወደ ኡጋንዳ ትንሽ ሰፋ ቢያደርጉት አልጠበበም? ጌችዬ ትንሽ አላነሰም? ኦኬ ከተስማማ ምንም አይደለም። እና እሱ የሚመኘው የተባበሩት መንግስታት ውስጥ መስራት ምናምን ነው፣ ተናግሮታል። ሰው ምንድን ነው እየሆነ ያለው? ሳይታረቁ ሳይስማሙ ሳይግባቡ ሁለቱንም አብይ አህመድ እንዴት መያዝ እንደፈለገ ታያላችሁ። ግልጽ የሆነ እኮ የዘመኑ አራዳ እኮ ማለት ነው አብይ አህመድ። በቃ የነሱ አለመስማማት የሱ ትልቅ ግኝት፣ የሱ ትልቅ የስኬት ማማ መውጫ መሰላል ነው። እንደፈለገ ሚኒፕሌት ያደርጋቸዋል ማለት ነው። ናና ካባ ሸልመን ምናምን እናሰናብትህ ብለውት ነበረ። በፍጹም እኔ የትግራይ ህዝብ በርካታ ጋቢ ሸልሞኛል፣ የእናንተን አዲስ ጋቢ አልፈልግም ብሎ የተዘጋጀለትን ሁሉ አቁሟል። በእንዲህ አይነት እንግዲህ የትግራይን ፖለቲካ አንድ ማድረግ ይቻላል ወይ? እንግዲህ ይህን ሰውዬ ናና እንሸልምህ ሲባል ታደሰን የሾመው ጌታቸው ነው። ማነው አብይ የሚባለው ሰውዬ ነው። ይህንንም የሾመው አብይ የሚባለው ሰው ነው። የሁለቱም የአብይ ሹመኞች ናቸው። የአብይ ሹመኞች ሰላም እንፍጠርናና ጋቢ ሸልመን ድራማ እንስራ ሲባል አንደኛው እምቢ ሲል እና አብይ የሚባለው ሰውዬ እየሳቀ ሁለቱን ሲመለከት የትግራይ ፖለቲካ የት ላይ ነው ያለው? ምን አይነት መቀለጃ የሆነ ነገር ነው። የሚገርም ነገር ነው። ሰው በእንደዚህ አይነት መያዣ መጠበጫ በሌለው የጠቅላይ ሚኒስትሩ ድራማ ውስጥ
በኢኮኖሚ የሾቀች ሀገር ላይ ምንም አይነት ዋስትና የሌለበት ሀገር ላይ በሚሊዮን የሚቆጠር የአማራ ታጣቂ በየቦታው ይዘህ ከህዝብ ወጣህ የህዝብ ልጅ እናት አባትህ የቻለውን ያህል ቂጣ ዳቦ እየሰጠ የሚያዋጋ የአማራ ጀግና ይሄን አጋጣሚ መልክ ያለው ነገር ለመስራት ካልተጠቀምክበት አማራ ነው ወይ ነህ ወይ ያጠያይቃል። ጎልደን ኦፖርቹኒቲ ነው ያለው ለአማራ ትግል። አሁን ኤርትራን ተመልከት። ወደድክም ጠላህም አቶ ኢሳያስ ኤቭሪ እድሜያቸው እየጨመረ እንጂ ወጣት እየሆኑ አይሄዱ። የኤርትራ ህዝብ ደግሞ ይሄን ያውቃል። ዋትስ ኔክስት ይላል። እንዲያውም በጣም እድለኛ ሰው ነው ሉክ ጉድስ ፊዚካሊ ስታየውና ኤጅ እድሜ እንኳን ብቻውን ሊቀይረው የሚችል ፖለቲካ ነው ኤርትራ ላይ ያለው። ኤርትራ ደግሞ በኢትዮጵያ ፖለቲካ ኢምፖርታንት ነው ወደድክም ጠላህ። ይሄ ኦፖርቹኒቲ ነው። በቲፒኤልኤፍ ውስጥ የምታየው መዘበራረቅ ኦፖርቹኒቲ ነው። ወልቃይት ጠገዴ ያለው የተከዜ ዘብ ዝም ብለህ ተራ ዲስኩር የምታወራበት አይደለም። ኃይለኛ የፖለቲካ ስራ ልትሰራበት የምትችል ትልቅ እርሾ፣ ትልቅ መነሻ ጥበብ ብትጠቀምበት ታምር ልታገኝ የምትችልበት ሁመራ ጫፍ ላይ ያለ መውጫ መግቢያ የያዘ የታጠቀ ኃይል ሳማው በተወሰነ ደረጃ አብይ አህመድ እንደ ወዳጅም እንደ ጠላትም እያየው ያለው ሳማው ገንዘብ እየሰጠ ፋይናንስ እያደረገ ያለው ኃይል ልቡ ግን የአማራ ትግል መነሻ ኃይለኛ የፖለቲካ እውቀት ይጠይቃል። ተደራጅተህ እንኳን ይህንን ለማስተካከል ዳይናሚክ መሪ ያስፈልጋል። አማራ ንቃ። ይህንን ተራ ነገር ላይ በትናንሽ በማትረባ ድራማ ቲክቶክ ላይ ቁጭ ብሎ ምናምን በሚያወራ በእንደዛ ጊዜህን እያጠፋህ ትልቅ ነገር እንዳትሰራ መደረግ የሚያልፈህ ኦፖርቹኒቲ ደግመህ የማታገኘው ነው። የነቃ ነገር መስራት መቻል አለብን። እግዚአብሔር ብሎልን ኦፖርቹኒቲው የሚገርም ነው። ስንት እድሎች እኮ አምልጠዋል። መከራን የምታይለት የኢትዮጵያ ኦርቶዶክስ ቤተክርስቲያን፣ መከራን የምታይለት የኢትዮጵያ እስልምና አባታችን አሁን የኢትዮጵያ እስልምና መሪ የነበሩት አሁን እስቲ አስቧቸው። ያንን ሁሉ አጥተሃል። ያ ኦፖርቹኒቲ ግን ትልቅ ነገር ሊሰራ ይችል ነበር። ዛሬ በኦርቶዶክስ በእስልምና የቆረጡ አባቶች የተባበሩ አባቶች ቢኖሩንና ከነሱ ጋር ሆኖ ስንት ነገር መስራት ይቻል ነበር። ያድልም ነበረ። አይናችን እያየ አብይ አህመድ ዳንስ ቤት ምናምን ሲጨፍሩ የነበሩ መጠጥ ሲጋራ እያጨሱ በቪዲዮ የተቀረጹ ሰዎች ዛሬ የጵጵስና ቆብ አድርገው ጳጳስ ሆነዋል። ጀስት በብሔር ምክንያት ለብሔራችን በቃ እነሱ ናቸው። አሁንም በቪዲዮ ይታያል እኮ ሲጠጣ ሲያጨስ ምን ሲል ከሴት ጋር ምናምን ይታያል እኮ ቪዲዮ። ያ ሰው እኮ ቆብ አድርጓል፣ የጳጳስ ቆብ አድርጎ ዛሬም ጳጳስ ነው። ይሄ ራሱ ለትግል ትልቅ ኦፖርቹኒቲ ነው። ሶ ማኒ ኦፖርቹኒቲዎች ዝም ብለው ያለፉበት ሁኔታ አለ እና ይሄ ትግል በየቀኑ ታግለ ለውጥ በማምጣት የምታሸንፈው እንጂ ልብ ላይ ባለ ልበ ሙሉነት፣ ልብ ላይ ባለ የግል ኮንፊደንስ የትም የማይደርሱ ምናምን በሚል ራስን ከፍ አድርጎ በሚያይ የመኮፈስ ስሜት ልብህን ታሞቀዋለህ እንጂ ድል አድርገህ ውጤት አታመጣም። you have to act። ይሄ ልብ ላይ ያለ ትልቅ ሞራልና አልበገር የባይነት ምናምን ስትመነዝረው ነው ካሽ የሚሆነው እንጂ ይዘው ከቀረ ጉራ ነው የሚሆነው። ዝም ብሎ ውስጥ ካለ ዝም ብሎ ትምክት ነው የሚሆነው። ግን ከሰራህበት ሞራል ይሆናል፣ ጉልበት ይሆናል። we have to do that። የተግባር ጊዜ ነው። ዝግጅቴን ማጠቃለው በመሬት ላይ ያሉ ፋኖች ንትርካቸውን እንዲተው ለማድረግ ብዙ ሙከራ እያደረግን ነው። የተወሰኑ ሚዲያዎች መተዳደሪያ ስላደረጓቸው አንዳንድ የፋኖ አመራሮች እኛ ጭምር በዚህ ነገር ውስጥ እንድንገባ እየተጎነተልን ስለሆነ እባካችሁ ወጣችሁ ሌላውን ፋኖ በጣም ክብረነክ የሆነና በተለይ ደግሞ በጣም ተስፋ የሚያስቆርጥ እንጨርሰዋለን ምናምን የሚባል ነገር እንዳትደግሙ ፕሮቮክ እያደረጋችሁት ነው። ሌላውን ሰው የራሳችሁን ደጋፊ አጠገባችሁ ጠበንጃ የያዘን ወንድም ፕሮቮክ እያደረጋችሁት ነው። አደጋ አለው ይሄ። እንጨርሰዋለን አጠገቡ እኮ እንጨርሰዋለን የሚለው ንግግር በእውነት ቀይ መስመር ነው፣ መደገም የለበትም። የዚህ አይነት ሜንታሊቲ ያላችሁ ሰዎች ወደ ሚዲያ እየወጣችሁ ሚዲያዎች ያንን ማስተላለፍ ምን አሁን ጠፍቷችሁ ነው? ይሄ ነገር ትክክል አለመሆኑ እንዴት ነው የምታስተላልፉት? ይሄ እንደዚህ አይነቱ ነገር አሁን ኢማጂን ከዚህ የበለጠ መልስ እንድንሰጥ ፕሮቮክ ይደረጋል። ሌላ ነገር ያ ማለት ለጠላት በር ተከፈተ፣ አለቀ። እኛና እሱ ሆነናል፣ አንገናኝም። አንዳችን እስካላሸነፍን ድረስ እልቂት ውስጥ ነው የምንገባው። ጠላት ቁጭ ብሎ ፊልም ማየት ነው ከዛ በኋላ። ስለዚህ ይሄ ሲሪየስ ነገር ስለሆነ አሁን የተጀመረ የህዝብ ግንኙነቶች
መናገር ያለባቸው ነገር መታሰብ አለበት። መሪዎች በየጊዜው እየወጣችሁ ስለ አንድነት ስለ ህብረት እየተነጋገራችሁ በተወሰነ ደረጃ እየተስማማችሁ ሳማው ትንሽ የስምምነት ስሜት እንድትነግሩን በጣም እንፈልጋለን። ምክንያቱም ወደዳችሁም ጠላችሁም ሳማው በሆነ ነገር መስማማት አለባችሁ። የተናጠልም ሆናችሁ ምንም ሆናችሁ የአማራ ኮዝ አንድ ነው፣ ችግራችን አንድ ነው። ለዛ ችግር የሚሆን ሶሉሽን አንድ ሶሉሽን ነው የሚኖረው፣ 6 ሶሉሽን አይኖረንም። ሶ ዋትኤቨር ዩ ዱ የራሳችሁ ካምፕ ይኖራችሁ ግሩፕ ይኖራችሁ ዳዝንት ማተር። ኬዙ የአማራ ኬዝ ግን ሁላችንን የሚያገባ ስለሆነ የዚህ ቡድን ወይ የዛ ቡድን ደጋፊ ሆነን እንድናዳምጥ የዚህ ቡድን ወይ የዛ ቡድን ደጋፊ ሆነን እንድንገኝ መገደድ የለብንም። ያ ግሩፕነት የሚጠቅማችሁ ከሆነ ዱስ ለምን እንደሚጠቅማችሁ አሳዩ። በግሩፓችሁ ሐሳባችሁን አምጡ። ውይይት ተደርጎ የተወሰነውን ሁላችንም እንደ አንድ ኃይል ተግባራዊ የምናደርግበት እንዲህ አይነት ዘመናዊ የሆነ ሐሳብ አምራችሁ ውስጥ መኖር አለበት እንጂ በሁሉም ነገር እኔ ያሸንፍ ይወጣለሁ አባራለሁ ምናምን የሚለው ለሱ መልስ የሚሰጠው ራሱ ያለያየናል። አሁን እንዲህ አይነቱን ስህተት መልስ ልስጥ ብል በጣም የሚያሻክር ነው የሚሆነው፣ ደስ ማይል ነው የሚሆነው እና ያራርቀናል። ሮንግ ነው በሚል ብቻ ዝም ብለን እንለፈው። አብይ አህመድ አለችው አንዳንድ ዘዴ አጥንት የሚሰብር ነገር ያደርግና ነውር ነው አያዋጣም የትም አያደርስ ምናምን ብሎ ይተዋታል። ከዛ በኋላ እኮ ብዙ ማለት የሚያስችል ነገር ነው ለነገሩ እና ራሱን ንጹህ ለማስመሰል ወይም ራሱን እንትን ለማድረግ እኔ ምኔት ሞኝ ነው እንዴ? ከእሱ እንኳን አልኮርጅም እንዴ? እሱ ስንት ነገር ኮርጆ ዶክተር ሆነ የለ እንዴ በኮረጅ ታዲያ እኔ ትንሽ እንኳን ወይ ምለው ይረዳቸዋል። ይሄን ነገር የምናደርግበት ሰዓት እየደረሰ ነው። ጀግኖቻችን በጣም ብዙ እየማረኩ ነው። መማረክ ሲባል የሚኒሻ ኃላፊዎች እየተማረኩ ነው። ከፍተኛ አድርባይ ካድሬዎች እየተያዙ ነው። አዳዲስ የጦር መኮንኖች እየተያዙ ነው። ቅድም እንደሰማችሁት ኃይለኛ የጦር መኮንኖች አዋጊዎች ሁሉ እየተማረኩ ያለበት ሁኔታ ነው ያለውና መሬት ላይ አይቀመሴ ሆነዋል ጀግኖቻችን። የህዝብ ድጋፍ ያስፈልጋቸዋል፣ የፋይናንስ ድጋፍ ያስፈልጋቸዋል። በተለይ የውጭ የዲያስፖራ ትብብር እንደ አዲስ መታደስ አለበት። እንደ አዲስ በሆነ ነገር ተስማምተን አንድነታችን መታየት አለበት። ለአንድ ህዝብ ነው የምንታገለው። አንድ ዓላማ ነው ያለው። ምንም እንትን የለም። ውድድር ለምትፈልጉ ከሌላው እኔ የተሻልኩ ነኝ እኔ አማራን መምራት ምናምን የምትሉት ለዛ ያብቃን እንጂ የውድድር ጊዜ አለ። ምንም ችግር የለም፣ ጊዜ አለ። አሁን ግን የህብረትና የአንድነት ነው። ኢቭን በ2 በ3 ድርጅት አቤ ጥሩ ብሎታል። ከተበታተነ ፋኖ ይልቅ በ2 ድርጅት መጠርነፍ እድገት ነው። እውነት ነው። ይሄ በእውነት ማአት በትንትን ያልነበርን 120 ነው ምናምን ያለው እንዳያችሁት የተለያየ አደረጃጀት ዛሬ ወደ 2 አደረጃጀት። ይሄ እኮ እድገት ነው። ታዲያ እንዴ 2 ከሌሎች እኮ በጣም እንዲያውም የኛ ይጠባል፣ ወደ አንድነት ይቀርባል ማለት ነው። ስለዚህ ይሄንን አደራ ለማለት ነው። የዛሬውን ዝግጅት በዚህ እናጠቃልላለን። እንደዘወትሩ ሁሉ መደገፍ ከመቃወም በላይ ነው። ድጋፋችሁን አድርጉ ፕሊዝ። ፌስቡክ ላይ ፎሎ አድርጉን። ብዙ የቪዲዮዎቻችንን እንግዲህ በፌስቡክ ላይቭ ይዘን ስለምንወጣ ዩቲዩብ በየቀኑ ይዘጋጅ። ቻናል ዛሬ አሁን የላኩላችሁ ለብዙ ሰዎች ልክ ያለው ቻናሉን ግን ነገ ስትከፍቱት አታገኙትም። ምክንያቱም ይዘጉታል። እንደገና ሌላ ነው የምንከፍተው። በፌስቡክ ግን ቋሚ ታገኙታላችሁ። ትዊተር ላይ በቋሚነት አለ፣ ሄዳችሁ እዩት፣ ተመልከቱት። እንዲሁም ራምብል ላይ አለ። እግር ጥሏችሁ እንደው የምትሰሙ ሰዎች ካላችሁ ወይም ደግሞ አሁን እያዳመጣችሁኝም ያላችሁ እባካችሁ አዲስ ድምፅ ምንጊዜም በራምብልና በትዊተር ያለፉ ፕሮግራሞች ያሉ መሆናቸውን የሚገልጽ በዩቲዩባችሁ ጻፉልን። ማነው በፌስቡካችሁ ጻፉ። ስለኛ አዲስ ድምፅን መስማት ፈልጉ። አልቆምም፣ እየተዘጋ ነው ዩቲዩብ እንጂ እዚህ ላይ ታገኙታላችሁ። ይሄው ራምብል ላይ ቲክቶክ ላይ ወይም ትዊተር ላይ እያላችሁ ንገሩልን ለወዳጆቻችሁ። በቴክስትም ላኩላቸው። ተባበሩን። ዝግጅታችን እንዲሰማ ያስፈልጋል። እንዳንሰማ የሚደረገውን ነገር እንድንሰማ በማድረግ እንደምትቀይሩልን ተስፋ አደርጋለሁ። እንደ ዘወትሩ አድሚኖች ከልብ አመሰግናለሁ። ታንኪዩ። ዛሬ የተከፈተ ቻናል ነው። ዛሬ እንደተከፈተ ነው ገብታችሁ እያገዛችሁን ያላችሁት። በራምብልም ላይ ያላችሁ ወገኖቻችን እንደተለመደው ከልብ እናመሰግናለን። ትዊተር ላይም ያላችሁት እንደዚሁ ከልብ አመሰግናለሁ። መልካም ጊዜ። እንደገና እንገናኛለን። ደህና ደሩ። ማተቧ እጅ ባለችኛ እንዴ አይታጠፍም ቃሏ ከሐይቅ የረጋው ልቧ የመንዞር ቅባለ ማተቧ እጅ ባለችኛ እንዴ አይታጠፍም ቃሏ ከጽልመት ዘመን ንጋት ከአንድነት ሸማ ጥለት ከአገር አናት
የጥበቦች መነሻ ከጠቢባን መዳረሻ ከሸዋ ነገሥታት ቀያ ከላሎ ግሽና ገዳ መሃል ሜዳና ሞላሌ መንዝነው ማማገሮ ይፋት ባሱ አንጾኪያ ተጉለት መንዝ ቡልጋ ምንጃር ጅሩ ሞጃ መርያን ኮበር ደራ ብርሃን ሸዋ ያገር ራስ ሸዋ ያገር ማማ ከበርኖስ ለባሽ ጌታ ከደጃች ከፈለው አምባ ከደጃች አውራሪስ ቀዬ ከልጅ ግዛቸው ጎራ አመፀኞቹ ዋሻ ላይ ከመንዝ አፈር ላይ በቅላ ማን ትከሻው ሞልቶ ነው ደፍሮ ሚቆም ከበሯ ማን ትከሻው ሞልቶ ነው ደፍሮ ሚቆም ከበሯ ቢተነኩሱት ቢገፋ ከማይቆርጥ አንስር ሳይለካ ከሚስጥር ከቅኔ ጌታ ከሸዋ ስንቱን ከፈታ ሸዋ ረገድ ገድሌ ደሞ ልጅ አበበ ስንቱ ተጠርቶ ስንቱ ይቀራል ኧረ ስንቱ የረጋው ልቧ የመንዝ ወርቅ ባለማተቧ በጄ ባለችኛ እንዴ